እነዚህ መንግስት የያዛቸው ታዋቂ ሰዎች ተጠያቂ ናቸው ብለህ ታምናለህ? አንዳንድ ሰው ብቻ ነው የምታስገቡልኝ። አንዳንድ ሰው ብቻ 50-50 ነኝ። አንደኛ በስነ ስርዓት ወንጀል ውስጥ አሉ ወይ እነዚህ? አሁን አርቲስቶቹ እንደ አርቲስትነት አንድ ሰው ቢዝነስሜን አድቨርታይዘር አድርግልኝ ብሎ ከጠራው አድቨርታይዘሩን ለማድረግ ሊሰሩ ይችላሉ። በዛ ዘንድ ተታለው ከሆነ የነሱ መታየት አለበት። ግን ትክክለኛ እዛ ውስጥ ገብተው ከመሰረቱ የሚያውቁ ከሆነ እንደ ቢዝነስ ውስጡ ገብተው ደግሞ ራሳቸው አይቶ ከሄዱ ደግሞ ያ ወንጀል ነው። ህዝብን ማጭበርበር። በዋናነት ህዝብን አጭበረበረ የሚባል የዛ ቢዝነስ ባለቤት ማን ነው? ማን ነው ቢዝነሱን ራን የሚያደርገው? በዛ ቢዝነስ ተጠሪ ውስጥ ማን ነው ቅድሚያ? ያ ሰው ወንጀለኛ ነው በአንደኝነት። ከዛ ውጪ እኔ ቴዲ አሁን አንተ የሆነ ትልቅ ቢዝነስ ቢኖረኝ ቴዲ ናና እዚህ ጋር አድቨርታይዘር አድርግልኝ አስተዋውቅልኝ ብል አንተ በቀና ምልት መጣ ትችላለህ። ግራ ቀኙንም ሳትል ገባ ያ ፖዚቲቭ ማይንድ ይዘህ ልትመጣ ትችላለህ። እና በፖዚቲቭነት መተላረከው መታየት አለበት ነው እሱን ምለው። አርቲስቶቹን ሁሉንም ጄጅ እንትን አላረጋቸውም። ለምን በጣም የሚጠነቀቁ አርቲስቶችም አሉና ብዙም ጊዜ የሚጠነቀቁ አሉ ለህዝብ ብለው። ግን እዚህ ጋር አድቨርታይዘርነት ገብተው እንደዚህ ያሉ ሊኖሩ ይችላሉ። ሌላውም ደግሞ ለጥቅማቸው ሊሄዱ ይችላሉ። ግን በዋናነት ቢዝነሱን እኔ ነኝ ራም ማድረገው ይሄናል ታገኛላችሁ ብሎ ህዝብን ያጭበረበረ መጠየቅ አለበት። ሁለተኛ ላይ ደግሞ የፌደራል መንግስት ምን ይላል መሰለ? እኚህ ሰዎች ከ1200 በላይ ተጎጂዎችን በማጭበርበር ለቅድመ ክፍያ ምዝገባ 95000 ብር ተቀብለዋል። 285,000 ብር ደግሞ የመንግስት ታክስ ብለው ተቀብለዋል፣ ጨምረውበታል። 130,000 ብር ለኤሌክትሪክ መኪና ቻርጀር ለማሰራት ብለው ከያንዳንዳቸው ከ1,365,000 ብር ተቀብለዋል ካለ በኋላ ይሄን የተጠቀሙት ግን ባልተገባና በተጋነነ መልኩ ይላል። አሁን እነዚህ አድቨርታይዚንግ ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብም ተጋሪ በመሆን ይላል። ፖሊስ ነው የሚለው። በህገወጥ መንገድ የተሰበሰበውን ገንዘብ በምን መንገድ ተጋሪ እንደሆኑ ፖሊስ ነው የሚያውቀው። ግን ፖሊስ ምንድን ነው የሚለው? ተጋሪ ናቸው ተጠርጥረው እነዚህ ሰዎች ተይዘዋል ይላል። ምን ትላለህ? አሁን እዚህ ጋር አንደኛውን የቢዝነሱን ራን ሲያደርግ አንድ ሰው ለምሳሌ የግሩፕ ቢዝነስ ሊኖር ይችላል። በግሩፕ እንደ ቢዝነስ ስትከፍት 5፣ 6 ወይ 10 ሰው ልትሆን ትችላል። በዛ ውስጥ እነዚህ ያወጡት ስርዓትንና አሁን ይሄን አልብር እንጨምራለን ይሄን አልብር እንቀንሳለን ብሎ ያወጡት ራሳቸው ኑሮ ከሆነ እሱ እነዚህ አርቲስቶች ግን ቢዝነስ ውስጥ ገብተው ሼሪንግ ሆልደሩ ነው አንድ ላይ አለንበት ብሎ ከገቡ ወንጀለኞች ናቸው ባይ። አርቲስቱ ግን እንደ አርቲስትነቱ መጥቶ ለተጠየቀው ጥያቄ ወይ አድቨርታይዘር አድርግልኝ ላሉት እነዛ ቢዝነሱን አውራ የሚያደርጉት አንደር ከቨሮችም ሊኖሩ ይችላሉ። ለፊት የወጡ ብቻ ላይሆኑ ይችላሉ። ለምን ትልቅ ነው የኤሌክትሪክ መኪና ብሎ ህዝብን አጭበርብሯል። ያኮ ግልጽ ነው፣ አሃድ ነው፣ አሃድ የወጣ ነው። አጭበርብሯል የተባለው ትክክል ነው። ቢዝነሱን መጠየቅ ያለበት ድርጅቱ ነው ከአንድ ግለሰብ አርቲስት ፊት። አርቲስቱ ተጠርቶ አይኔ እንዲነኝ ሊል ይችላል በመዋያ። ስንት አርቲስት ነው በትክክለኛ ኢትዮጵያ ውስጥ ተከብሎት የሚንቀሳቀስ ሰው? ምን ያህል ብር ነው የሚያገኙት አርቲስቶች ይታወቃል። ግን ቴዲ እኔ በሁለት አንግል ነው ማየው። 50-50 ያልኩበት ምንድነው በትክክለኛ ነገር በገለልተኛ በስነ ስርዓት ተጣርቶ አሉበት ቢዝነሱ ወንጀለኞች ናቸው የተባሉት። አንድ መጨረሻ ጥያቄ ልጠይቅህ። ሰራዊት የማስታወቂያ ባለሙያ ነው። ከማስታወቂያ ባለሙያዎች ከቁንጮ ከሚባሉ ሰዎች መሀል አንዱ ነው። መሀል አዲስ አበባ ነው የሚኖረው። ሰራዊት መልቲ ሚዲያ ብሎ አቋቁሞ አይ ቲንክ ባለሳሳት አጎና ሲኒማ እሱ ነው ወይም ደግሞ የሆነ ህንፃ ኮንስትራክሽን ህንፃ ተቋራጭ ድርጅት ሁሉ የመሰረተ ያለው በጣም የተከበረ ሰው ነው። መሀል አዲስ አበባ ላይ የተቀመጠ ሰውዬ መሀል አዲስ አበባ ላይ እንደዚህ እኚህ ሰዎች መኪና ተከራይተው አምጥተው መስቀል አደባባይ ላይ እንደዚህ አይነት ትሪክ ህዝቡን ለመስራት እየተንቀሳቀሱ እንዳለ ሌሎች መረጃ ደርሷቸው ሲወጡ ከዛ በፊትም አረ ይሄ ነገር ትክክል አይደለም እየተባለ ሲነገር ሰምቷል ብዬ አስባለሁ። ይሄን ሁሉ ሰራዊት ሳያውቅ ነው እዚህ ነገር ውስጥ የገባው ብለህ ታስባለህ? አሁን እዚህ ጋር ክሊር አድርጋ። አሁን ሰራዊት በዚህ አይነት መንገድ ከመጣ ሼር ሆልደር ውስጥ ሊኖር ይችላል።
እሱ እንደ ሼር ኦርደር ውስጥ ይጠየቃል። አየህ አሁን ስንት አርቲስቶች ናቸው የተወነጀሉት? አሁን ሰለሞን ቦጋለ አንድ ሲያብራራ ነበር ድርጅት ውስጥ እኔ ግባ ተብዬ እንደዚህ ብዬ እየመጣው ነው ብሎ ያልተስማማውበት ላይ አለ ስታክ አድርጌ ቆምኩበት ላይ ለህዝብ መስተካከል አለበት ምለው አለ ብሎ አሁን ይሄ ሰው እንዲህ ሲል የሚያሻማ ቃል የተናገረ አለ። አንደኛ በህዝብ ጎን ህዝብ ተበድሏል ብሎ እዛው ጥያቄ አንስቶ በአንድ ሳይድ ስታየው፣ በአንድ ሳይድ ደግሞ ወይ የግል ጥቅሙ ተነክቶበት ነው ሆልድ ያደረገው ማለት ይችላል። አየህ በእንደዚህ የተደበቁ አርቲስቶች አሉ አለባሪ ላይ ሄዱት ነው ማለት ግን በትክክለኛ አሁን ይሄንን ስሙን የጠራው እንደዚህ አለ እንዲህ ያልከው ኦፍ ኮርስ አሉ ወንጀለኛ የለም እያልኩ አይደለም። ግን እኛ ብዙ ጊዜ ኢትዮጵያ የምትባል ሀገር ውስጥ ያለው ብሔረሰብ ብዙ ጊዜ ትልቅ ችግሩ ምንድነው? በህብረት ሰውን መወንጀል ይወዳል። ትንሽ ነገር ማለት በግራ በቀኝ አይ ኢንክሉድድ አሁን የፖሊስ መርማሪ የምትለው የሰው ብዛት ስላወራ የሰውን አንደበት ብቻ ተቀብሎ ኢንቨስቲጌት ሳደርግ የሚያቀርብ ፖሊስ ውስጥ ያለ ነው ኢትዮጵያ ውስጥ በስማ በለው ማለት ነው። ያ ደግሞ ከእውቀት ማነስ የመጣ ነው። ህዝባችን ብዙ ነገር በግራ በቀኙ አለማየቱ አሁን ስለዚህ መኪና ራሱ ስለተባለ በሚዲያ ላይ ነው ግር ብሎ የገዙት እንጂ ህዝቡ ራሱ ምንድነው ይሄ ነገር ከየት መጣ ለምንድን ነው እንዲህ የሚሆነው ብሎ ራሱን መጠየቅ መቻል አለበት። የዚህ አይነት ህብረተሰብ መፈጠር አለበት። እሺ የመጨረሻው አሁን ገንዘባቸውን ለተበሉ ሰዎች ምንድነው መንግስት ማድረግ ያለበት ብለህ ታስባለህ? እነዚህ ሰዎች ማሰር ነው? ገንዘባቸውን መመለስ አለበት መንግስት ራሱ ከካዝናው? ንብረትም ካላቸው ንብረታቸውን ሸጦ እንዴት ነው አሁን ይሄ ገንዘብ የተጨበረበረ ህብረተሰብ ገንዘቡን ሊያገኝ የሚችለው? መፍትሄው ምንድነው? ያ እዚህ ጋር በትክክለኛ ላይ በመንግስት ህብረት በገንዘባቸው የተጨበረበሩ ሰዎች ገንዘባቸው ማግኘት አለባቸው። ዲፊኒትሊ ማግኘት አለባቸው። የሚያገኙበት መንገድ ምንድነው? አሁን ቢዝነሱን እኛ ራን እናደርጋለን ብለው በስነ ስርዓት አልነገርኩህ 5ም 6ም 7ም ይሁን እነዚህ አርቲስቶችም ሊሆኑ ይችላሉ። እነዚህ ተገምግመው ያላቸው ንብረት ላይ በቁርጠኝነት እርምጃ መውሰድ አለበት መንግስት። ሌላው እንዲማር አንድ ሁለተኛ ነገር ደግሞ አይ እነዚህ የለም ካለ ደግሞ መንግስት የራሱን ካሳ መክፈል አለበት። አንድን በሚያስተዳድረው ሀገር ላይ እንደዚህ አይነት አጭበርባሪ ማፍራት ማለት የመንግስት ባለስልጣኑ ነበሩበት አይደል? እንደዛ ላይ መጀመሪያ ገንዘቡን እንትን ሲሉ ሲያስተዋውቁ መኪናው ምናምን እነዚህ አጭበርባሪዎች አሉ። የዛ መታየት አለበት ነው አንድ። ሌላ ደግሞ መልቲ ሚሊዮነሮች የሚፈጠሩባት ሀገር እንዴት ነው የሚባለው ነገር ራሱ ያ መታወቅ አለበት። ኢትዮጵያ ውስጥ አሁን ለይሰሉ ሰደላ አሁን ዳስፖራ በጣም ይሰራል ይለፋል። በብዙ ቢዝነስ የሚያንቀሳቅሱ ዳስፖራዎች አሉ። ግን ገብተህ ከአንድ ኢትዮጵያ ከአንድ ኢንጂነሪንግ ጋር ኮምፔር ስታደርጋቸው አይገናኙም። ያ መልቲ ቢሊዮነሩ ነው እንዴት ሆነ የሚባለውን ነገር ህብረተሰቡ መጠየቅ አለበት ከጎኑ። አየህ አንተ ስታንቀላፋ አንቀላፍታ አንተ ላይ ከተራመደ ልትወቅሰው አትችልም። ይሄ ነው ኢትዮጵያ ውስጥ እየተፈጠረ ያለው። ፖለቲካውም እኮ እዚህ ጋር ነው የጠፋው። አሁን እዚህ ጋር ሌላ ቀን አወራለሁ። ፖለቲካውን እዚህ ጋር መጥተው እንዲተሰብስቡ ያሉ ለጥቅም ነው። ኦኬ ቴንክ ዩ ከልብ እናመሰግናለን። አምቧችን ከልብ አመሰግናለሁ። ቴንክ ዩ ሁላችሁ ስሜት በተረዳችሁት ልክ ሀሳባችሁን የመግለጽ መብታችሁ የተጠበቀ ነው። ወንጀለኛ ናቸው ወይስ አይደሉም? 100%። ለምን እንዴት ወንጀለኛ ይሆናሉ? ወንጀለኛ የሚሆኑት አንደኛ በሀገሪቷ ውስጥ ሰላም እያለ እነዚህ ወንጀለኞች መንግስትን ተገን ያደርጉ ኮላቦሬት ያደርጉ አይታወቅም። ይህን ያህል ቢሊዮን ብር በመስረቅ እንደዚህ አይነት ወንጀል በመስራታቸው ወንጀለኛ ናቸው ብዬ አምናለሁ። ሌላው የዚህ ወንጀል አሁን አንተ የገባ የሰሩት ወንጀል ምንድነው? ምን ወንጀል ሰሩ? ማጭበርበር፣ እስካም ነው የሚባለው። እነሱ እስካም ለሚያደርጉ ሰዎች እንደ መሳሪያ የተጠቀሙ ነው የምትለው? ወይም እራሳቸው ሰውን ህዝቡን እስካም አድርገዋል ብለህ የምታስበው? እንደ እስካም ነው የተጠቀሙት። ኦኬ። ስለዚህ ሪያሊቲ ወንጀል ተሰርቷል። ኦኬ። እኛው ማጣራት ያለብን ለዚህ ወንጀል ተባባሪው ማን ነው? መንግስት ነው ካል የስ ኦፍ ኮርስ መንግስት ነው። መንግስት ባለበት ሀገር ላይ እንደዚህ አይነት እስካም መሰራቱ
እንደ ሀገር የምናየው በሀገራችን ውስጥ ግልጽ ወጥቶ የመጣበት የመንግስት የደህንነት መዋቅር ወይም የጸረ ወንጀል መከላከል አቅም ደካማ መሆኑን ነው የሚያሳየው። ስለዚህ እነዚህ ሰዎች ወንጀለኛ የሆኑት በመንግስት በመደገፍ ነው። ቴሮሪስት ክራይም ሰፖርት ቴሮሪስት ነው። የመንግስት ወንጀለኞች በመንግስት ተደግፈው የሰሩት ወንጀል ስለሆነ እኔ እንደራሴ ምለው ቴዲ የሞት ፍርድ ይገባቸዋል። እነዚህ ታዋቂ ሰዎች ላይ አስወረጋድ መብት ነው። እንደዛ ማለት መብት የተጠበቀ ነው። እሺ ለመሰለ ለነገ ትውልድ ማሰብ አለበት። ቴዲ there is no way እንደዚህ አይነት እስካም ከአውሮፓ ከእንደ መጣ እስካም በኢትዮጵያ ውስጥ አይናችን እያየ በ130 ሚሊዮን ህዝብ መካከል እንደዚህ አይነት ወንጀል የሚሰራ ከሆነ ለትውልድ ለማስተማር never come scam again የሚለውን ለማሳየት መስቀል አለበት። ኦኬ ሲሪየስ ነው ምልኩ ሲሪየስ ነው ምልኩ። ይቅርታ ብለው ያለን there is no excuse አይሰራም። ለህዝብ እንከፍላለን ቢሉስ አንዴ ያለን ይኸውልህ ስትገለው ገንዘቡን ሁሉ ወስደህ ለተከፉት ሰዎች ትሰጣለህ። ኤግዚቢት ነው ኤግዚቢት ነው። there is no way ይኸውልህ we have to be serious because 130 million people በህይወትና በመኖርና ባለመኖር መካከል ነው የሚኖረው። የሱ ድራማ ሰራ አልሰራ I don't give shit ምንም ጥያቄ የለም። እዚህ ህዝብ ላይ እኔ እኮ እንደዚህ አይነት ሩዝለስ በመሆን አምናለሁ። ይሄን ዲሲፕሊን የምታስተምረው አንድም በማሰር ነው፣ አንድም ሃርሽ በመሆን ነው። በቃ ራሽና ሃሽ ነው። ቻይና ለምሳሌ ሙሰኞችን የምትገለው ለምንድን ነው? ቻይና ሀገር አሁን ሙስና ከአመት አመት እየቀነሰ ወደ ዜሮ ደረጃ ላይ መጥቷል። የሆነ ቦታ ላይ መቆም አለበት እንጂ ማንም ዝም ብሎ አልፎያጅ በአንድ ጀንበር ቢሊዮነር እየሆነ ደክሞ የሚሰሩ የሚለፉ ፀሐይና ዝናብ እንኳን ማያዩ ሰዎች እኔኮ ማነው ይሄ መንሱር የሚባለው ሰውዬ ገንዘብ አለኝ ይላል ብር የለውም፣ ገንዘብ አለኝ ይላል ብር የለውም። ግን ስናጠና እዚህ አሜሪካ ቁጭ ብለን ስናጠና ቀን ቀን ጸባይ ሆንና ማታ ማታ ሰዎችን ሃንግ እያስደረገ ከአውቶቡስ እያስወረደ የሚሰርቅ ሰውዬ ነው። ማስረጃ ለዛ ማቅረብ ይቻላል። 100% ቴዲ 100%። እነዚህ ሰዎች ናቸው ተደጋጋሚ ጋዜጠኝነትን አርቲስትነትን ሽፋን በመጠቀም መላውን የኢትዮጵያን ሕዝብ እየዘረፉ የሚገኙት። የኔ ኦርደር እንደነዚህ አይነቶችን ሰቅለ በአደባባይ ማሳየት አለብን። ቢኮዝ 130 ሚሊዮንን ሴቭ ለማድረግ እንደዚህ አይነት ሃሽ የሆነ ነገርን ፈጽመ ካላሳየ በስተቀር ያንተ መንግስትነት ዋጋ የለው። believe me ምክንያቱም እነዚህ አይነት ሰዎች ተደጋጋሚ ስራ ይሰራሉ፣ ተደጋጋሚ ወንጀል ይሰራሉ። by the way አንድ ነገር ልነግር የምፈልገው ሉላ የምትባለው ልጅ ባለፈው ኦሮሞ ተገደለ ብላ ቴሌቪዥን ምናምን አወጣች። ወለጋ ላይ ዩኒቨርሲቲ እንደዛ አወጣች። አሁንም በዚህ ኬዝ ውስጥ ትገኛለች። she is a spy or where are you? እሷ እኮ ኃላፊነት ተሰምቷት ነው ሪዛይን ያደረገችው ከማስታወቂያ ከዚህ ስራ። ምን እየሰራች ነው ግን? አሁን ስራዋን እየሰራች ነው። ጋዜጠኛ ናት ኢቢኤስ ላይ። why she end up here? እሷ ከዚህም ነገር ራሷን በማግለሏም እሷም ተጠርጣሪ ናት ነው የምትለው እንዴ? spy playing two games እሺ ቴዲ ሙት እሺ አይ ምን ለመሰለ ቴዲ እኔ ፕሪንሲፕሊ ያደረኩትን ሀሳብ መስማት ስለሆነ ሰስፒሽስ እናድርግ። ሰስፒሽስ ሁልጊዜ ጥርጣሬ ይኑረን። ጥርጣሬ ከሌለ ታልቃል። ያልጠረጠረ ተመነጠረ ይላል አይደል ላበሻ? ትክክል። እሺ እስኪኛ ካላየነው አንግል እስኪ ያየኸውን እኔ ባለፈው እሷ ያንን ቪዲዮ ያወጣችው ብርቱካን የምትባለው ሴትዮ እዛ ቪዲዮ የምታስታውስ ከሆነ ደምቢዶሎ ላይ ሞቱ የተባለውን ድራማ ሰርታ ካወጣች በኋላ she must be arrested ለፍርድ መቅረብ ነበረባት። እንደገና የኢቢኤስ ቴሌቪዥን አዛዡን በፖይዝን ከገደለች በኋላ
እሱ ምንድነው ማረጋገጫ? ይሄ ስማ አይ ኖ ዲፋሜሽን ነው ይሄ ዲፋሜሽን አይደለም እኮ ኤግዛክትሊ እኮ ነው። ኦኬ ያንንም አለፈችና እዚህ ውስጥ ደግሞ ተገኘች። አየ የሰው የስፓይ ቴክኒክ የሚጠቀመው ኢህአዴግ ብልጽግና ሩሉን አያውቀውም ማለት ነው እንጂ ልጅቷ በዚህ ቦታ ላይ ገብታ በምትሰራበት ወቅት ሪያሊቲ ከሆነች ለፍርድ መቅረብ ነበረባት አይደል እንዴ? ለፍርድ አልቀረበችም። እንደዛ ውስጥ ገብታ የምትሰራበት ወቅት ላይ አሁንም እንደገና አጋለጠች ተብሎ የሚደረግ ከሆነ እነዚህ ሰዎችን ስፓይስ ታደርግ ነበር ማለት ነው። ሌሎቹ በመንግስት ስም ታዋቂ ሆነው የሚሰሩበትን ሁኔታ ካየ ላይክ መንሱር የሚባለው የኢልባቦሩ ተወላጅ ምንም ገንዘብ ሳይኖረው ምንም ሀብት ሳይኖረው ሚሊዮነር ነኝ ብሎ ሲያወራ መንግስት እዚህ ላይ እርምጃ መውሰድ ነበረበት፣ ማቆም ነበረበት። ከልብ እናመሰግናለን። ለሌሎች እድል መስጠት ስለሌለብኝ ነው። ሹሜ ከልብ አመሰግናለሁ። እሺ ሉላ፣ የኔ አቋም ያው የእናንተን ሀሳብ የሁላችሁንም ማድመጥ አለብኝ ብዬ አብሶሉት የሆነ ፍሪደም ስሰጣችሁ፣ ፕሊስ ሀሳብ ስትሰጡ ኃላፊነት በሚሰማችሁ መንገድ መሆን መቻል አለበት። አንዳንድ ንግግሮች ኤቪደንስ ያስፈልጋቸዋል። ኤቪደንስ ኖሮ ከሆነ ጥሩ ነው፣ ካልሆነ ምንድነው ስም ማጥፋት ነው የሚሆነው። የምትነግሩኝን ሁሉ እንትን ማለት የለብኝም። ስለዚህ አንዳንድ ጊዜ ከኔ ሀሳብ እኔ ካመንኩበትም እኔ ከገባኝም በተቃራኒ የሆነውን ሰማለሁ ስል የሆነ ሊሚታችንን ማወቅ አለብን፣ በጥንቃቄ መሆን አለበት ለማለት ፈልጌ ነው። ዋንጋሪ እንኳን ደህና መጣህ። በሳቅ ገደልከኝ እኮ በጣም አንዳንዴ ስሜት አሜሪካ ውስጥ እየተኖረ የህግ የበላይነት የነገሰበት ሀገር አሜሪካ እየኖርክ እንደዚህ የሞብ ጀስቲስ በድፍረት እንዲህ አይነት ንግግር ስትናገር ስትሰማ በቃ ይሄ ሀይቅ ውስጥ ያለ ጥቁር ድንጋይ ማለት ነው። ለእኔ የሚገባኝ እንደዛ ነው። ሉላ ልትከበር ልትመሰገን ይገባታል። ኃላፊነት ሴት ነው ብዬ ነው የማስበው። ፈርዘር ለምን አልሄደችም ለምን አላጋለጠችም ልትል ትችል ይሆናል፣ ግን በአቅሟ ያደረገችው ሪአክት አድርጋለች። በቃ እቺ ልጅ ሪአክት አንዳንዴ መሰለህ አሁን እቺ ልጅ ሪዛይን ባደረገችበት ሰዓት ይሄ ነገር ምናምን ብትል ሊገሏት ይችሉ ነበር። ምክንያቱም ይሄ የማፊያ ድርጅት ነው። እቺ ልጅ ምናልባት የሄደችበት ርቀት ሊኖር ይችላል። ለምን ታዲያ ይሄ ነገር ገብቶሽ ከሆነ ሪዛይን ያደረግሽው ለምን ለመንግስት አካላቶች ለምናምን አልተናገርሽም የሚል ነገር ሊመጣ ይችላል። ሪዛይን በማድረጓ ራሱ የፈራች ጀርባዋን እያየች ነው። መጨረሻ ላይ የተናገረችው ከዚህ በኋላ በቢዋይዲ መኪኖች ላይ ላላችሁ ማናቸውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ ከታላቅ አክብሮት ጋር ነው ያለችው። ህይወቷ ላይ አንድ ነገር ቢያደርሱስ? እሺ ዋንጋር ይቀጥል። ቤዚካሊ ያው እንደ ጠበቃ ዝርዝር ጉዳዩ ላይ በፍርድ ቤት በተያያዘ ጉዳይ ላይ ዝርዝር ዲቴል ውስጥ አልገባም። ነገር ግን አጠቃላይ ኮሜንት ሲናገር ይሄ የማስታወቂያ ስራ በአዋጅ የሚመራ ነው። እንግዲህ የፍሪ ማርኬት ፖሊሲ ስትከተል የአድቨርታይዚንግ ስራ መከተል ግዴታ ነው። አድቨርታይዚንግ ደግሞ በህግ ነው የሚመራው፣ ህግና ስርዓት አለው። አሁን ትንሽ ክፍተት ህጉ ላይ ክፍተት ያየሁበት የኢንሹራንስ በተለይ አድቨርታይዘሮች አድቨርታይዝ ለሚያደርጉት ነገር ትክክለኛነት፣ እርግጠኛነት፣ አሳሳች አለመሆን፣ የፋክት እውነታም አሰሪውም ማስታወቂያን የሚያሰራውም ማስታወቂያን የሚሰሩትም የማስታወቂያ ባለሙያዎችም የኢንሹራንስ ሂደት አለ። አሁን በአሜሪካን ሀገር የኢንሹራንስ የማረጋገጫው ነገር ኢንሹር ስታረቃየ ኢንሹረሩ ለራሱ ሲል ሁሉ ነገር ዲግ ያደርጋል። አየህ አንተ የሚጠበቀው ሌጋል ፍቃድ ታወጣለህ፣ ለፋክቶች እርግጠኝነት ኢንሹራንስ ፖሊሲ ትከተላለህ። ኢንሹር የሚያደርገው ካምፓኒ የነገሮችን ሂደት አንተን ኢንሹራንስ ያስከፍልህ፣ ባለቤቱም ትክክል ሆኖ ይሰራል። አሁን እዛ ላይ ክፍተት አለ። እኛ ሀገር እንደ አገር የህጉ ኢምፕሊሜንቴሽን አፈጻጸም ክፍተትን ያሳያል። ግን እኔ ባወጣው ባወርደው በቁም ነገር እኔ ባወጣው ባወርደው አልገባህ ያለኝ በጣም ማከብረው ሰው ተደዋውለንም አውርተናል። በጣም ማከብረው ሰው ነው ሰራዊት ፍቅሬ። እኔ የሰራዊት ፍቅሬ ነገር እንዴት ነው አለ እኔ ማለት አውሽ ድጋሚ አሁን ስልኩ ማውራት የሚችልበት ቦታ ላይ ሆኖ ባወራው
እንዴት ነው ሊሸወድ የቻለው? እሱ እኮ ቁንጮ የማስታወቂያ ባለሙያ ነው። እንዴት ነው እሱ የተታለለው? እሱ እንግዲህ ኢንተርቪው ላይ እንዳየሁት ከሆነ የመንግስት ሰዎች አሉ፣ ማርሽ ባንድ አለ፣ ምን ላርግ ምናምን ነው የሚለው። በአንድ በኩል ለሰራዊት ፌርነስ ብለህ የምታነትናቸው ነገሮች አሉ። አምባሳደር ዲና ሙፍቲ ካሉ፣ ማርሽ ባንድ ካለ ሰራዊት ኦኬ ብሎ ለአምን የሚችልበት ነገር የለም። ነገር ግን ሰራዊት እንደ ሰራዊትነቱ የሆነ ስቴፕ ሄዶ ኢንቨስቲጌት ማድረግ ያለበት ነገር ማለት ለራሱ እንኳን አሳማኝ ያልሆኑ ነገሮች እንዳሉ ከኢንተርቪው ሰምቻለሁ። 3 ሚሊዮን ብር ልሽጥ መኪና 2 ሚሊዮን ብር ልሽጥ ብሎ ሲመጡ እንዴት አለመናቸው ምናምን ብሏል። ግን ጥርጣሬ ታይበታለ። ግን ጥርጣሬ ብቻ አይቶ እንዴት እዛ ጋ ሊሰራ ተስማማ? ቤዚካሊ አንተ ነፃነት አለህ። እንግዲህ እኔ ሰራዊት ያው በህግ ቁጥጥር ስር ስላለ በህግ ቁጥጥር ያለን ሰው ላይ የህግ ትንተና ሰጥቼ የጀስቲስ እንትኑንም ማጣመም አልፈልግም። ነገር ግን አጠቃላይ ሂደቱን ነው የማወራው። ስለ ማስታወቂያ አንዳንድ አድቫንስድ የሆኑ ነጋዴዎች እንዴት ማህበረሰብ እንደሚያጭበረብሩ፣ ማህበረሰብ እንዳይጭበረበር መንግስት ሊከተለው የሚገባው አካሄድ። አሁን ለምሳሌ መንግስት ቅድም ስትከስ ሰምቻለሁ መክፈል አለበት ስትል ምንድነው? በንግድ ዓለም መንግስት ለንግድ ስርዓቱ ህጉን ለዜጎች ህግ ያወጣል፣ መብታቸውን የሚያስጠብቁበት ህግ ያወጣል። ያንን ህግ ካላስወጣ ተከታትሎ መብታቸውን ካላስከበረ ኃላፊ ታደርገዋለህ። ለምሳሌ ወደ መንግስት ልምጣ። ቆይ ወደ እሱን መጣ አጠቃላይ እሺ ቆይ ወደ መንግስት ልምጣ። እኔ አሁን በጣም ብዙ ግራም ያጋቡን ነገር እናያለን። አብያተ ክርስቲያናት ሐሰተኛ ነቢያት ናቸው ብለው ለመንግስት ደብዳቤ በጻፉ በማግስቱ የመንግስት ሚሊተሪ ሰዎች እነዚህን ሐሰተኛ ሰዎች አጅበው ሲወጡ ሰው እነዚህን ሐሰተኛ አጭበርባሪዎች ከመቀበል ውጭ አማራጭ የለው። አንድ እንት አለ። ሁለተኛ መስቀል አደባባይ ላይ መንግስት ፈቅዶላቸው የመንግስት ሰዎች እዛ ጋር ተገኝተው ጉምሩክ አልፏል፣ ይሄው 300-400 መኪና አስገብተናል ብሎ በማስታወቂያ ሲያስነግሩ የጉምሩክ ሰዎች ይህን ያህል ቁጥር ያለው መኪና ከጅቡቲ ተነስቶ ሞጆ ደረቅ ወደብ ደርሶ አዲስ አበባ እንዳልገባ እያወቁ እንዴት ዝምታን መረጡ የመንግስት ሰዎች? ኦኬ እንግዲህ የመንግስትን አሰራር በሚመለከት እንዳልከው በማርኬቲንግ ሂደት ውስጥ የመንግስት ሰዎች ኢንቮልቭ የሚያደርጉበት ደረጃ ይኖረዋል። ለምሳሌ አምባሳደሩን ስጠቅስ ነበረ። አምባሳደሩ ራሳቸውን በራሳቸው የሚከላከሉ ይሆናል። እኔ ለመናገር የገባሁት ዝርዝሩን ስለ ዲቴል ለማውራት ሳይሆን አጠቃላይ የሞብ ጀስቲስም ራሱ ኢኳሊ አገር ይጎዳል። የሞብ ጀስቲስም ኢኳሊ አገር ይጎዳል። አሁን የጀስቲሱን ለህግ ብንተው ለህግ ተቋማት ተተን ለምሳሌ ህግ ያላግባብ ለቀቃቸው ህግ ለግለሰቦቹ ስለታወቁ አዳላ ብለህ ልትከስ ትችላለህ፣ ልትከራከር ትችላለህ። ግን ቀድመን እነዚህ ሰዎች ተይዘዋል፣ በቁጥጥር ስር ውለዋል። ድርጅቱ ህግ አውጥቶ የተወሰነ መኪና ያስረክበዋል። ለማጭበርበርና ለማሳሳት የሚፈጽሙ ድርጊቶችን ፈጽሟል። አሁን ይሄንን ድርጊት በህግ የተያዘውን ጉዳይ ላይ የሚዲያ ጀስቲስ የምንሰጥ ከሆነ ኢኳሊ ቴዲዬ ኢኳሊ ያስደነግጠኛል። ገብቷል? የኢትዮጵያን የጀስቲስ ሲስተም ልክ ነህ። ሲስተሙ በጣም የፖሊሶች ይተባበራሉ፣ አቃቢ ህጎች ይተባበራሉ፣ ዳኞች ይተባበራሉ፣ ኢቭን ጠበቆች ይተባበራሉ። ገብቷል? ጀስቲሱን ሽባ በማድረግ ረገድ ብዙ ሰዎች አስተዋጽኦ ያደርጋሉ። በዚህ ላይ ደግሞ ሚዲያ ገብቶ የጀስቲሱን ሂደት ቦይ ይቀዳለው ካለ እኔ ኢኳሊ ያሰጋኛል። እኔ እንደ አጠቃላይ እንደ ሞያ ጀስቲስ አንዳንድ ጊዜ ለተቋማቱ እድሉ ለምሳሌ የሚዲያ አዋጅን ካየው የማስታወቂያ አዋጅን ካየው በገንዘብ ነው የሚያስቀጣው። ህዝቡ ላይ ማትፈርደው ዋንጋሪ ህዝቡ ላይ ማትፈርደው አሁን ግርማ የተባለ ሰውዬ ይሄ ሰውዬ ከእናቱ ማፀን ከወጣበት ጊዜ ጀምሮ የኢትዮጵያ ነፍስ ያጭበረበር የኖረ ሰው ነው። መንግስትና ህዝብ ባለበት ህግ አለበት በምንልበት ሀገር ባለፉት 27 ዓመታት በኢህአዴግ ጊዜ ከ600 ሚሊዮን ብር በላይ አጭበርብሮ ህዝብ ሆ ብሎ ወጥቶ እኔ ያስታውሳለሁ ኢቲቪ ላይ ሰው ህዝብ ሰላማዊ ሰልፍ ወጥቷል። ሰላማዊ ሰልፍ አፍሪካ ኳስ የነበረ ጊዜ አይደል? እሺ የዚህ ሰውዬ ስም ፋይል ውስጥ ገብቶ ድጋሚ መኪና አስመጣለሁ ሲል እኮ አይደለም እንደዚህ ጥርጣሬ ላይ የሚጥር ስራ ሰራለሁ ብሎ ይቅርና የእግዚአብሔር ቃል እንኳን ሊሰብክ የሚመጣ ሰውዬ ሰባኪ ሆኖ በጥርጣሬ መታየት ያለበት ሰውዬ እኮ ነው። ሰውዬ ካለው ፕሮፋይል አንፃር
ድጋሚ ህዝቡ ለማጭበርበር በምን ተፈቶ ነው የሰውየው? ህጉ ምን ነበር? ምን ያህል ተፈረደበት? ምን ያህል ታሰረ? መች ነው ከእስር ቤት የወጣው? አናውቅም። ስለዚህ አሁን ህጉ ራሱ ምንድን ነው? አሁን ህጉ ስንባል ራሱ እኚህ ሰዎች አሁን እነዚህ አጭበርባሪ ሰውየውን በኢንተርፖል ድጋሚ እየተፈለገ ነው አሉ። ህዝቡ ካልጨዋ እኚህ ሰዎች ድጋሚ በማናውቀው መንገድ ተድበስብሶ ሊፈቱ እንደማይችሉ በምንድን ነው የምናውቀው? እንዳልከው እንግዲህ አሁን ቅድም ስታወራ በጣም ጥሩ ንግግር ያደረከው በአሜሪካን ሲስተም አንድ ሰው በወንጀል ተከሶ የአሻራ ሲስተሙ ይሄ አሁን ሁሉ ጊዜ ዶክተር አብይ የሚጮህበት ይሄ የናሽናል አይዲ ጩኸቱ ሁሉ ጊዜ ነገሮች እዛ ሲስተሙ ሲገቡ ዛሬ የሰራህ ወንጀል የትም አታመልጥም። አየህ ሁሉ ጊዜ በአሻራ ከአይዲ ጋር ከተያያዘ ንግድ ፍቃድ ስታወጣ ሌሎች አገልግሎት ስታገኝ በሙሉ ይከተላል። አየህ አሁን ያን ሲስተም በቴክኖሎጂ መደገፍ ላይ ስላለ እኔ ጎፎሪት ነው የሚለው መንግስት ይህንን በጣም በፍጥነት የዲጂታል ሲስተሙን የቁጥጥር ሲስተሙን ማጠንከር አለበት የሚል እምነት አለኝ። ይሄ የዲጂታል ሲስተም እንዳይሰራ እኮ ቴዲ ምን እንደሚሰራ ታውቃለህ? ሳቦታጅ ሲደረግ መንግስት የዲጂታል ሲስተሙን ከፍ ለማድረግ አይዲ ሲስተሙን ራሱ ኮራፕት ያደርጋሉ። ስቴት ካፕቸሮች ገብተዋል ውስጥ ገብተው ማለት ነው። እንዴት እንደሚፈታተኑት ተመልከት። አሁን ትልቁ ችግር የሀገራችን ትልቁ ችግር ግማሹ ሲሰራ ግማሹ ያፈርሳል። አየህ የዜሮ ሰም ጌም ውጤት ነው አጠቃላይ ሰርቪሱ። አሁን የዲጂታል አይዲን ጥቅም አንተ ይገባል። በአንድ የዲጂታል አይዲን በፍጹም በክፋት አታየው። ዲጂታል አይዲ ኮራፕሽን ይከላከላል። ዲጂታል አይዲ ወንጀለኛን ይከታተላል። ዲጂታል አይዲ ሁሉ ነገርን ሲስተምን ይከታተላል። አየህ ነገር ግን እኛ ሀገር ምንድን ነበር ሲሰራ የነበረው? በእርግጥ ይሄ ሰውዬ ከውጭ ተይዞ መጥቶ የደቡብ አፍሪካ ሄዶ አምልጦ መጥቶ ለህግ መቅረቡን አስታውሳለሁ። ተቀጥቶ ይወጣል ብዬ አስባለሁ። ከተቀጣም ቅጣቱ ያኔ በዘረፈው መጠን ከ11 ምናምን ዓመት ይሆነዋል። ይሄ ጉድ 10 ምናምን ዓመት ይሆነዋል እንግዲህ እንኳን ሳስታውሰው ማለት ደቡብ አፍሪካ የነበረ ጊዜ ነው። ባይዘባይ የደቡብ አፍሪካ ጊዜ ያልተበሉ ሰዎች አልነበሩም። እኔ ቤተሰብ ውስጥም ገብቷል እና ብዙዎች ተታለዋል። አንዳንዴም እኔ ለምሳሌ እኔ ቤተሰብ ውስጥ የነበረውን ሰው እኔ ወቀስኩት እሱን ነው። ምንድን ነው እንደዚህ መስገብገብ ግሪዲነስ ምንድን ነው? በዚህ ሌብል ነገሮችን አለመፈት። አሁን ለምሳሌ ቅድም አንተ ብለሃል ባንክ ለ5 ዓመት ያለ ወለድ የሚሰጥ ማን ስለሆንክ ነው? መልአክ ስለሆንክ ነው? መልአክ ስለሆነ ነው? አሁን አየህ አንዳንድ ጊዜ ግሪዲነስ ግሪዲ የሆነ ትበላና ክላስ አክሽን ሲሆን የህዝብ ጆሮ ስለሚሰብ ወደ አጌንስ መንግስት ወስዷል። አንዳንድ ጊዜ ንግድ ዓለም ላይ በተሻለ መጠን ህጉ የሚያስቀምጥልህ ኮንሰንሹዋል የሆነ ፍቃድን ስትሰጥ እንዳትታለል ጥንቃቄ እንድታደርግ ይመክራል። መኪና የሚገዛ ሰው ያውም ዘመናዊ መኪና ለመግዛት የሚደራደር ሰው ባንክ 5 ዓመት ያለ ወለድ ያበድራል ሲል ይሄንን እንኳን አታጣራም። ዘለህ እንደ የምትገባው ሰራዊ ፍቅር ይሰራል የምትገባው ገብቷል። መኪና ስትገዛ አሁን ማይታለል ሰው የለም እንዳልከው ልክ ነህ። ሰራዊት እዚህ ጋር ህዝቡ ጋር እንመጣለን። ህዝቡ 3ኛ ወይ 4ኛ ደረጃ ላይ ነው። እኔ እኮ ቅድም ግራ ገባኝ አልኩ። ሰራዊት አዋጅ ስላለብህ ነው። በሚዲያ ለገዢ አዋጅ አለ። ለምሳሌ ኮንሱመር አዋጅ አለ። ገብቷል። የኮንሱመር አዋጅ አለ። ኮንሱመር መብትህን ለመከላከል ህግ ያስቀመጠብንም ግዴታ መወጣት አለብን። አንዳንድ ጊዜ ልክ ነህ። መንግስት ያላደገ ሀገር ስለሆነ ሲስተሙ ስላላደገ ፕሮቴክሽን መስጠት አለበት። እስማማለሁ። መንግስት ፕሮቴክሽን ሲሰጥ ደግሞ አንተም ልታግዘው ይገባል። ለምሳሌ የደቡብ አፍሪካ ዋንጫ ጊዜ ገንዘብ የኔ ቤተሰብ ከፍሏል። ተጣልተናል በዚህ ጉዳይ። ተሰደህ ለመሄድ ገንዘብ ከፍለ አደርሳል ብሎ ተበልተህ ሄደ ራስ ግሪድ የሆነ ሄደ አገኘው ብለህ ስትበላ ገብቷል። መንግስት አስሮ አምጥቷል። እግዚአብሔር ይስጠው ታስሯል ሰውየው። አንተ ግን ምንድነው ግሪዲ የተማርክ ነህ። እኔ ቤተሰቤን ያለ የተቆጣሁትን ነው የምነግርህ። ራሴ ፐርሰናሊ የተቆጣሁትን ነው የምነግርህ። ገብቷል። አንዳንድ ጊዜ ፐብሊክሊ አንዳንድ የፐብሊክ ስህተቶችንም ለመንግስት ላይ ጫና ባናደርግ ልክ ነህ። መንግስት ራስን ፈትሽ። ይሄ ሰው እንዴት ገባ? ለምሳሌ የቅርቡን የላዳ ታክሲ ያመጣሉ ብሎ መንግስት ለመሰለ መንግስት በደንብ ጠበቅ ተደርጎ መያዝ አለበት። ገባረ አንደኛ ህዝብ የመጨረሻ ዋስትናው መንግስት ላይ ነው። መንግስት ምንም አይነት ኤክስኪውዝ ሊያቀርብ የሚችል ኢንቲቲ አይደለም።
በራሱ ክፍተት በራሱ እንዝላልነት የተፈጠረ ነገር ከሆነ ኃላፊነቱን መውሰድ አለበት። ሪስፖንሲቢሊቲ መውሰድ ያለበት ተቋም ነው። ቢኮዝ እኛ እኮ የምንወጣው የምንገባው እኮ መንግስት ሰላምና ደህንነታችንን ይጠብቃል ብለን ነው አይደል? ከእግዚአብሔር በታች ከዛ ባሻገር እንዳንጭበረበር አጭበርባሪዎች ማለት ማንም ሰው ያጭበረብራል። አሜሪካም እኮ ትጭበረብራል። ነገር ግን እንዲህ ባለ በመንግስት ሰዎች በታጀበ ሁኔታ ግን መጭበርበር የትም ዓለም ላይ የለም። ካለም ደግሞ መንግስት ካሳ ይከፍላል። የትም ዓለም ላይ ይቅርታ ይጠይቃል። ሪስፖንስብል ደግሞ ፖለቲሻ ምን ጊዜ ተቀዳሚ ባለመወጣቱ ለሚደርስ ጉዳት ካሳ መከላለበት እስማማለሁ። ኃላፊነት የሚሰማው ፖለቲከኛ እኛ ሀገር መፍጠር ያለብን ሚስቴክ ከሰራ ተቀዳሚ ተግባሩ ሪዛይን ማድረግ ነው። ይቅርታ ጠይቀው። ዲና ሙፍቲ አምባሳደር ዲና ሙፍቲ እናከብሮታለን። ይቅርታ ጠይቀው መለመድ አለበት ነው። ጠበቅ አስጨንቀ መንግስት መያዝ ካለበት መያዝ አለበት። ማን ነው ታዲያ የሚያዘው? መሬት ሰተ ማስታወቂያ አሰርተ ጉምሩክ አልፎ ነው የመጣው ብሎ ሲናገሩ ባንክ ከኢንተረስት ፍሪ ነው የምንሰጠው ሲሉ ይሄ ሁሉ ሲደረግ የማንም ጎፈር ያበጥራል መንግስት። የመንግስት ተወካይ እዛ ጋር ቆሞ አስቀድሶ እና ለነዚህ ሰዎች ታዲያ ኃላፊነቱን የሚወስደው ማን ነው? የመጀመሪያ ተጠያቂ የመጀመሪያው ኃላፊነቱን መውሰድ ያለበት ሶሪ ማለት ካለበት አይደለም ማለት ያለበት ተቋም የመጀመሪያው መንግስት ነው። እንደኔ እንትን ለነዚህ ሰዎች ከ1200 ሰዎች በላይ ናቸው ገንዘባቸው የተሰረፈው 2 ቢሊዮን ነው። ለነዚህ ሰዎች 2 ቢሊዮን ብዙ ብር ነው። ለመንግስት ግን ከካዝናው ወይም ደግሞ ኬትም ሊያመጣ ይችላል። ከሚያስተፋቸው አካላት ያስተፋቸው። ህዝብ መንግስትን ጠበቅ አድርጎ መያዝ ያለበት ለምንድን ነው? ነገም እንደዚህ አይነት እንዝላልነት እንዳይኖር ነው። ነገም ህዝባችን ማንም የመንግስት አካል ዝም ብሎ በሚዘጋጅ ድግስ ላይ እንዳይገኝ ነው። ካልሆነማ እየታለፈ ህዝብ የተጨበረበረ እንቀጥላለን ማለት ነው። ከዛ አንጻር ነው ለዋን ጋር የመጨረሻውን በልና ወደኋላ በፖለቲካ ጉዳይ ስለምንገናኝ ድጋሚ እንድሰጣለን። ሀሳብን እስማማለሁ። ታዲያ እኮ መንግስት ይህንን ለመቆጣጠር ባለፈው አዋጅ ሲያወጣ አንዱ ቤተቸው አንተ ነህ። ለምሳሌ የንብረት ማስመለስ አዋጅ ሲያወጣ የንብረት ማስመለስ አዋጅ ትልቁ ጠቀሜታ ለእንደዚህ አይነት ኮንዲሽን ነው። እዚህም ደብቀው ውጭም ደብቀው የንብረት ማስመለስ እኔ የተቃወምኩት በህዝብ ተወካዮች ምክር ቤት የጸደቀውን የንብረት ማስመለስ አዋጅ ሰዎቹ መጥተው ፍርድ ቤት እንዳይከራከሩ፣ ለምሳሌ ከሀገር ውጭ ያሉ ኢትዮጵያውያን ከሆኑ ንብረታቸው ሲወረስ መጥተው ፍርድ ቤት መከራከር አለባቸው አይደል? በወንጀል የተከሰሱ በወንጀል ከተከሰሰ ወከል ይችላል እኮ እንዳትገባ ከልክለኸው ያንን ነው እንዳትገባ ከልክለኸው ንብረቱን ወርሰ አዘሴም ታይም ደግሞ መከላከል ያለብህ ራስን እንጂ በውክልና አይቻልም ካልክ ይሄማ ማፈን ነው ያልኩት። ትክክል አይደለም፣ ፌር አይደለም። አይ ቴዲ የልደቱን ኬዝ ግን በደንብ ፈትሸው። ግድ የለም ቴዲ፣ እኔ በደንብ ፈትሸው። እኔ አልጫንህም። የቴዲ የልደቱን ጉዳይ ፈትሸው። እኔ ለምን ያሆን አንድ ዜጋ ህጉን ነው እንደ ህግ ማይሆን ልደቱ ላይ ወይ ከበደ ላይ ምናምን ስለሆነ ሳይሆን አንድ ሰው መንግስት እንዳይገባብኝ ያለው አካል ንብረቱ ሲወረስ አዘሴም ታይም ደግሞ ያወጣው እኮ አለ መተህ ለመከራከር በውክልና አይቻልም ራስህን መምጣት ያለብህ ካልክ ሰውየው እንዳይመጣ እንዳትገባ ብለህ ከልክልሃል። እዚህ ጋር ንብረቱን ወርሰሃል። እሺ ሰውዬ በምን ይከራከር? አይ ቲንክ እሱ ሚስኦሪየንት የተደረገ ይመስለኛል። ኤኒዌይ ሀሳቡን እንተውና ሚስኦሪየንቴሽን አለ። ግድ የለም ነገር ህጉን አመጣልሃለሁ ብለኸኛል። ህጉን አምጣልኝ። ህጉን የጸደቀውን ህግ አመጣልሃለሁ ብለኛል። አምጣልኝ። እሱ እንደውም እስካን አድርጌ እልክልሃለሁ። ቴዲ እስካን አድርጌ እልክልሃለሁ፣ ትመለከተዋለህ። ሚስኦሪየንቴሽን አለ። እነ ሰራዊት ፍቅሬ በህግ ጥላ ስር ያሉት ስራ እጃቸው ካለበት ይቀጣሉ፣ እጃቸው ከሌለበት ነፃ ይወጣሉ ብዬ ተስፋ አድርጋለሁ። አዋጅ አለ። በአዋጁ መሰረት አዋጁን ተላልፈው ከሆነ እኔ ውጤቱን ለፍርድ ቤት ተዋለሁ። ፍርድ ቤትን ምክንያቱም አንዳንዴ ኢንስቲትዩሽንን በማመን ነው ኢንስቲትዩሽን የምትገነባው ብዬ አስባለሁ። ተቋማት የምትገነባው በማመን ትጀምራለህ። ለምሳሌ ፍርድ ቤቱ አቢዩዝ ካደረገ ፍርድ ቤት ትተችና ታቃናለህ። ፍርድ ቤቱ ትክክል ከሰራ ደግሞ ተንባብ ትለዋለህ ማለት። በዚህ መልኩ ነው ተቋም እየተገነባ የሚሄደው። ስለዚህ ሌተስ ትረስት አወር ኢንስቲትዩሽንስ። ከወዲሁ ኢንጀስቲስም አለ ብሎ ፍትም እንደሌለ ማውራቱም ኢኳሊ ጉዳት አለው። ዝም ማለቱም ጉዳት ስላለው
መናገሩና መቆስቆሱ ትክክል ነው፣ ግን ሁሉንም በሚዛን ይደረግ የሚለውን ብቻ መልእክት ነው ማስተላለፍ ፈልገው። ለዛ ስለ የገባው ቴዲ። ኦኬ ቴንክ ዩ ዋንጋሪ። ወደ በኋላ በሚድል ኢስት ጉዳይ ላይ እናወራለን፣ እንገናኛለን። እሺ አሁንም ከእንቅልፌ ተነስቼ ነው አሁን የማወራ። አንተ በጣም ሰዓታችን እየበጠበት ስለምወደው ብቻ ይሄን ፕሮግራም ነው አስተካክዬ ስለተኛው ነው። አስተካክል እንደምንም በልና። ቴንክ ዩ ሰላሙን። እሺ ዋንጋሪ ቴንክ ዩ ክብረት ይስጥልኝ። በቀደም ተከተል የላኩትን በቀደም ተከተል አንድ 5 ሰዎች ከዚህ በኋላ እናወያይና ወደ ሌላ ፖለቲካዊ ጉዳዮች እንሄዳለን። በቀደም ተከተል እንዴት ነህ ቴዲ? ሰላም ነው? አለን ሞሼና ይርታቸው የአማራ ድምፅ። ኦኬ በእነሱ እንትን ልበልና የመጀመሪያው ይሄ ቀላል ውይይት አይሆንም ጋይስ። ይሄ ዝም ብለን በጣም የመንግስት ደጋፊዎችን በጣም የቃል ሙላት ያስፈልጋቸዋል። ካልሆነ እሳት ውስጥ ነው የምትገቡት። ይሄ ቀላል ውይይት አይደለም። እሳት የጎረሱ ሰዎች አሉ። ለፍተው ጥረው ግረው የተዘረፉ ሰዎች ጉዳይ ነው። ኃላፊነት መውሰድ እኔ ሰዎች እኮ ጓደኞቼ ናቸው እኮ። አይ ዶንት ኬር ስለሆነ ምንም ሚታይ ምንም ላደርግልህ አልችልም። መንሱር ጀማል በጣም የማከብረው የምወደው ሰው ነው። መንሱር ጀማል እግዚአብሔር ምስክሬ ነው። መንሱር ጀማል በጣም የምወደው የማከብረው ሰው ነው። እንደዚህ አይነት ነገሮች ላይ ከተገኙ ይሄው እንደምታዩት ነው። ምን እናደርጋለን? እናንተ ልቦናችሁ ያሳያችሁን ግን የመናገር መብታችሁ የተጠበቀ ነው። ስለ ጨዋነታችሁ ምንም አልጠራጠርም። ለዛም ነው የገባችሁት። 2 ከመንግስት 2 ከተቋሚ ጎራ ገብታችኋል። የመጀመሪያው ጥያቄ ለመንደርደሪያ እንዲመቸኝ እነዚህ መንግስት የያዛቸው ታዋቂ ሰዎች ወንጀለኞች ናቸው፣ ጥፋተኞች ናቸው ብላችሁ ታምናላችሁ? እስኪ ከሞሼ ልጀምር። ሰላም ቴዲ። ኦፍ ኮርስ አዎ አምናለሁ። ልቀጥል እዛው ላይ ይዤ ወይስ ለምንድን ነው ያመንከው? ለምንድን ነው ጥፋተኛ የሚሆኑት? ኦኬ አሁን ወንድም ዋንጋሪ ሲያወራ ነበር አንዳንድ ነገሮች። አይ ቲንክ ብዙ ጊዜ አንተ ቤትም ሲያወራ ምናምን ሰማለሁ። ጥሩ አንዳንድ ሀሳቦች ያነሳል፣ ግን ደግሞ እንዳሁኑ አይነት የተፋረሰም ሀሳብ ያነሳል። አይ ቲንክ በሙያው እንደ ጠበቃ ይመስለኛል። ያ ማለት እንደዚህ አይነት የተበሉ ግለሰቦች፣ ህዝብ፣ ዜጋ ወደሱ ሄዶ ብራችንን አስመልስልን፣ እንደዚህ ተጭበርብረናል ምናምን ብለው ሲጠይቁ ከህዝብ ጎን ሆኖ መብታቸውን ሊያስጠብቅላቸው የሚችል ግለሰብ ነው እና ለመንግስት አይደለም የሚቆመው። እንደዚህ ለሚታለሉ፣ እንደዚህ ለሚጭበረበሩ የህዝብ ንቃተ ህሊና፣ እውቀት፣ በአንዳንድ ነገሮች ላይ ያለው ግንዛቤ አንድ አይነት አይደለም። በተለይ ደግሞ እንደ ኢትዮጵያ አይነት ስር ነቀል የሆነ ለውጥ የሚያስፈልግበት በሁሉም ነገር ደካማ፣ የቴክኖሎጂ አድቫንስመንታችን ደካማ፣ የእውቀት ስብጥራችን ደካማ፣ ነገሮችን የማወቅ የማገናዘብ ችግር ያለብን፣ ጥልቅ የሆነ ድህነት ያለብን። በነገራችን ላይ ጥልቅ ድህነት ለከት የሌለው ድህነት ለመጭበርበር ያጋለጣል። የሰው መስገብገብም አሁን ቅድም ሲነገር የነበረው የሰው መስገብገብ ወይ ደግሞ ይሄ ነገር ለኔ በሆነ ምናምን ማለት አንዱ የድህነት መገለጫ ውጤት ነው። ትንሽ ብር ያለው ሰው በዛ በትንሽ ባለው ብር ልክ ስካመሮች ወይ ደግሞ የሚያጭበረብሩ አካላት ከመጡለት የመሸወድ ዕድል አለ። ለምሳሌ ይሄን ሲያጭበረብሩ የነበሩት እነዚህ 2 ግለሰቦች አብዛኛው ማህበረሰብ ካፒታሉ ምን ያህል እንደሆነ፣ ምን ያህል ብር ሊያገኝ እንደሚችል ያውቃል። ለምንድን ነው 10 ሚሊዮን ብር ብለው ያልጀመሩት የመኪናውን ዋጋ 5 ሚሊዮን ለምን አላሉት? እችን ከዚህም አድርጎ ከዚህም ከጥቃቅን አነስተኛም ተበድሮ ከዚያም አድርጎ እንደሚያመጣት ያውቃሉ። ስለዚህ ድህነት ራሱ ሰውን እንዲሸወድ እንዲበላ የሚያደርግ አንዱ አስገዳጅ ነገር ነው። ድህነት ደግሞ የመጣው ያው በትክክለኛ ያልሆነ የእድገት የልማት የምናምን የምንለው ወደ መንግስት ነገር ውስጥ እንገባለን። የዛ ውጤቶች ነው ይሄን የሚያመጣው። ሰው እነዚህ ሰዎች ለምንድን ነው ወንጀለኛ መሆናቸውን ያመንክ የሚል ጥያቄ አንስታል። በመርህ ደረጃ
ብዙ ጊዜ ሰምተህ እንደሆነ ዘፋኝ፣ ማስታወቂያ ሰራተኞች፣ ከአርት ጋር የሚገናኙ ሰዎች ራሳቸውን ዲፌንድ የሚያደርጉበት ነገር አለ። እኛ እኮ ባለሙያ ነን ይላሉ በየቃለ መጠይቅ ሲደረጉ። የሆነ ነገር ልክ ሐኪም እንደሚባለው፣ አስተማሪ እንደሚባለው፣ ወታደር እንደሚባለው፣ ምናምን እንደሚባለው እኛ ፕሮፌሽናሎች ነን ይለዋል። ያ ማለት ምንድነው? ፕሮፌሽናል እነሱ ሲከፋቸው እንደሚሉት ወይ ደግሞ ሰዎች ያሳነሱ ሲመስሏቸው ስማቸው ያሳነሱ ሲመስሏቸው እንደዛ አትበሉን፣ እኛ ፕሮፌሽናል። ኦኬ ፕሮፌሽናል ከሆኑ ለዚህ ጊዜም ፕሮፌሽናል ናቸው። አንድ ዶክተር ለሚወጋው መርፌ ለሚሰጠው መድኃኒት ኃላፊነት እንዳለበት ሁሉ አላወቅኩም እንደማይል ሁሉ ተሳስቼ ፔኒሲሊን መስጠት እያለብኝ አኩምፓቸር ወጋውት እንደማይል ሁሉ ይሄም ሰውዬ ለሚሰጠው አገልግሎት ባመነው በፕሮፌሽናልነቱ ኃላፊነት አለበት። ይሄ ዓለም ላይ በአጠቃላይ የትም ሀገር ላይ ሰለጠነም ደሃም ሀገር ላይ በማስታወቂያ በተለይ ደግሞ በማስታወቂያ ተያይዞ የሚሰራበት ህግ ነው። ሰው ለሚያስተዋውቀው ነገር ኃላፊነት ይወስዳል። ውሃ የምታስተዋውቅ ከሆነ ውሃው እንዳልተበከለ ጤናን እንደማይጎዳ ተመርምሮ የመጣልህ ወረቀት ቢያንስ ሊኖር ይገባል። ይሄ ውሃ ጤነኛ ነው ተመርምሮ እንትኖችን አልፎ ፓተንት አግኝቷል፣ ሰው በዚህ ፓተንት መሰረት ለህብረተሰቡ መከፋፈል አለበት የሚለውን አይተ ነው እንትን የምትለው። ቆርቆሮ የሚያስተዋውቅ አንድ ቴሌቪዥን ቆርቆሮ አስተዋዋቂ ቆርቆሮው ኳሊቲ መሆኑን አምኖ አገር ውስጥ ያለ ይሄ ድሮ ኢትዮጵያ ያለን ጥራትና ደረጃዎች መዳቢ ባለስልጣን ይባላል። የሱ የጥራትና ደረጃዎች መዳቢ ባለስልጣን አረጋግጦ ቴክነሱ ምኑ ኢትዮጵያ ውስጥ የሚሸጥ መሆኑ ታምኖበት የሚል ደብዳቤ አይቶ ወይ ደግሞ ጽሑፍ አይቶ በዛ መሰረት ነው የሚያስተዋውቀው። ከዚህ ውጪ ዝም ብሎ የሚያስተዋውቅ ከሆነ በእኔና በሰራዊት ፍቅሬ መካከል ልዩነት የለም፣ በእኔና በይገርም ወይ በእኔና በምናምን መካከል ልዩነት የለም፣ የድምፅ መጎርነንና የድምፅ መቅጠን ካልሆነ በስተቀር ማለት ነው። ስለዚህ እነዚህ ሰዎች ፕሮፌሽናል ብላችሁ ጥሩን ካሉ የጨነቀ ቀን ፕሮፌሽናል አይደለንም ሊሉን አይችሉም። ለሰሩት ስራ ኃላፊነት ይወስዳሉ። ኃላፊነት ሲወስዱ ይሄ ስኬታማ ቢሆን ኖሮ ኦኬ፣ ጥያቄው እዚህ ጋር ይሄ ነገር ስኬታማ ቢሆን ኖሮ ይሄ አሁን የተጠሩት ይሄ ሁሉ ህዝብ ባይበላ ኖሮ ይሄ ሁሉ መኪና ለዚህ ለተበላው ህዝብ ተሰጥቶ ቢሆን ኖሮ እነዚህ ሰዎች ሐውልት ይሰራልን ይሉ ነበር። ባይሉም ደግሞ ህብረተሰቡ ሐውልት ይሰራላቸው ይል ነበር። ምክንያቱም ስኬታማ ሆኑ። አሁን ስኬታማ ካልሆኑ በነሱ ለምሳሌ እንግዲህ አስቡት፣ በአንድም ሆነ በሌላ መንገድ ይሄ ሄሎ ታክሲ መስራች የነበረው ዳንኤል የሚባለው ሰው ብዙዎቻችሁ አሁን አውቃችሁት፣ እኔ ዜናውን ሰምቼ ነበር። ሄሎ ታክሲ እንደመጣ ያን ብር በልቶ ከሀገር ወጥቶ ምናምን የሚል ነገር አስቡት። ባድ የሆነ ኢሜጅ ይዞ ነው ተመልሶ ወደ ማርኬቱ የመጣው። ባድ የሆነ አስፈሪ የሆነ ኢሜጅ ይዞ ይሄን ባድ የሆነ ኢሜጅ ለመጥረግ የአስካሉካን ትሬዲንግ ባለቤቱንም ጨምሮ ማለት ነው ቅድም ስታነሱት የነበር ይሄን ባድ ኢሜጅ ለመጥረግ ከፊት የሚሆኑ ሰዎች ያስፈልጉ ነበር። ቴዲን ብድግ አድርገህ ወይ እኔን ወይ በቀለን አየለን ብድግ አድርገህ ይሄን ልትሰራ አትችልም። ስለዚህ በማህበረሰቡ ዘንድ ቅቡልነት ያላቸው ግለሰቦች፣ የመንግስት ባለስልጣናት እንደየደረጃው ተሰሚነት አላቸው የሚባሉ ኢንክሉዲንግ በሃይማኖት ውስጥ የሚሳተፉ እንግዲህ ህዝባችን መንግስት ካለበት ታዋቂ ሰዎች ካሉበት የሃይማኖት ሰውነን የሚሉ ሰዎች ካሉበት አራት እግሩን አራት እጁን አጣጥፎ ወደ ላይ ነው የሚሰጠው። ይሄ በደንብ ተሰርቶበት የመጣ ነው። ይሄን ሲያደርጉ አሁን ቅድም አለማወቅ ከተጠያቂነት አያድንም ስትል ነበር። እኔ አለማወቅ አይደለም ይታወቃል። ለምሳሌ መኪና ተሰጥቷቸዋል። አንዳንዶቹ በስጦታ መልክ መኪና ተሰጥቶናል ሲሉ ነበር። መኪና በስጦታ መልክ ሲሰጡ ምንድነው እነሱ ሊያበረክቱ ወይ ደግሞ ምን ስለሰጡ ነው መኪና እየወሰዱ የነበሩት? አሁን ህብረተሰቡን መኪና በ950 ሺህ ብር ያለ ወለድ እንዴት ታብጡ ትወስዳለህ ብሎ የጠረጠረ ወይ ደግሞ ይሄን ሐሳብ የሚሰጡን ሰዎች እነዚህ ሰዎች መኪና እንዲሁ ተሰጥቷቸው ማስታወቂያ ስሩልን ሲባሉ ለምን አልጠየቁም ብለው መጠየቅ ግን አይፈልጉም። እነዚህ ሰዎች በኢትዮጵያ የአርት ወይ ደግሞ ይሄ እንደነዚህ አይነት ግለሰቦች ያሉበት የህይወት መስክ ውስጥ አንድ የተለመደ ነገር አለ። ማጃመል
ህብረተሰቡን እንደፈለጉ ያደርጉታል። ከዛን ስም ይገነባል፣ ግዙፍ ይሆናሉ። ያበረከቱት ነገር ለሀገር ያበረከተው አንድም ነገር የለም። ቲያትሩ ከሀገር ፍቅር ተሻግሮ አይወጣም። ከብሔራዊ ቲያትር የተሻገረ ነገር የለም። ሙዚቃ ብትለው አፍሪካ ላይ አንሸለምም ወይ ደግሞ በዓለም አቀፍ ደረጃ ላይ ግን የተገነባ ትልቅ የሆነ ስም አላቸው። ኦኬ ዞሮ ይመጣል። እሺ በነገራችን ላይ ኢትዮጵያ ውስጥ መሬት ጠበበችን የምትሉ ዘሶኮል ቲያትር ባለሙያ ምናከብራቸው የፊልም ባለሙያ አንዳንዶቻችሁ ፊልም ላይ ዶክተር ሆናችሁ ስለተወናችሁ አክቹአሊ መሬት ላይ በጋዱ ዓለም እንደ ዶክተር አክት የምታደርጉ አላችሁ። በነገራችን ላይ ለአመታት ሲወርድ ሲዋረድ የመጣው የኪነ ጥበብ የሞተው በእናንተ ነው። ገላችሁታል። የገደላችሁት ለምንድን ነው? በቡድንና በኔትወርክ ስለያዛችሁት ነው እንጂ ጥበቡ አይሞትም ነበር። ጥበብን ገደላችሁት። ይሄ ጥበብ የሞተበት ሰዓት ነው። ኢትዮጵያ ውስጥ ቲያትር አይታይም፣ ፊልም የሚያይላችሁ የለም። ለራሳችሁ የምትሰጡት ግምት አይጣል ነው። የሆሊውድ አክተር እንኳን እንደዚህ እንደናንተ አክት አረግ። ከዛ ደግሞ ተመልሳችሁ ትመጣላችሁ። የሞተውን ፊልማችንን እናስነሳ ትላለህ። ፈረጃ ለሰራ ነው ምናምን ገንዘብ ውረድ ትላለህ። ፊልሙ የለም። ጎበዝ ጉድ እኮ ነው። በማፊያ እኮ ነው። ህዝቡ እኮ በማፊያዎች ላይ እኮ ነው ይደቅ ነው። አንድ ካሜራ ላይ ያንተን የዙረት ታሪክ ትቀርጻለህ። ፊልም ነው ትላለህ። ፒፓውም ደግሞ አንተ አርቲስት ነህ ይልሃል። ያንተን የዙረት የስካር ታሪክ አጀቡና ግርግር ፈጥረ ምናምን ምን እንደሆነ ማይታወቅ ነገር ሰርተ ህዝብ አሰልችተ ከዛ ወደ ቴሌቪዥን ገባ። እንደገና ማስታወቂያ ትሰራለህ፣ ትፈልጣለህ። ጋይስ እኚህ ሰዎች ለአንዴና ለመጨረሻ ጊዜ እግዚአብሔር ምስክሬ ነው በቃ መወገድ ካለባቸው መወገድ ስላቸው ከእውቅና መዝገብ ላይ ተወግደው ሌላ አዲስ ትውልድ መምጣት አለበት። ይኸው የምንወደው ነው። አሁን የቲያትር አድናቂ ነኝ፣ የፊልም አድናቂ ነኝ። ኢትዮጵያ ውስጥ አሁን በጠይቃችሁ ከ10 ሰው 10ሩም ፊልም አያዩ። ፊልም የለም ወይ? እንደው ኪነ ጥበቡን እያሳደጋችሁ ነው እንዳይባል አንድ የምታውቁት ነገር የለም። በእውቀት ነው የምትሰሩት እንዳይባል በአካል ሰው አግኝቷችሁ ሲያወራችሁ የመጨረሻ እኔ እንዴት እንደሆነ አላውቅም። እግዚአብሔር ምስክሬ ነው። እንደው አንችልም ምንላትን እንኳን እንደው ሰው ህዝቡ እንዳያዝንላችሁ ኪነ ጥበቡን እንኳን አላሳደጋችሁ። እንደገና በቃ አልፎት ደግሞ ሰው ተበቃ ቤቱ የተቀመጠውን ህዝብ ደግሞ እያንኳኳችሁ በአምባሳደርነት ስም ትመጣላችሁ። እንደገና የገደላችሁትን ሙቪ በቃ ኑሮ አላኖር ሲላችሁ ደግሞ በማስታወቂያ ስም ትመጣላችሁ። ህዝብ እንዲጨበረበር ታደርጋላችሁ። ውሸት ነው፣ እውነት ነው። ይኸው የሌባዎች መጠቀሚያው ናችሁ። እኔ ምን አይነት እኮ እንደሆኑ እግዚአብሔር ምስክሬ ነው። እኔ ሊትሬቸር የተማርኩ ልጅ ነኝ። እኔ እነዚህ የምታያቸው ሰዎች አንድም የሊትሬቸር እንኳን ለዛ የሌላቸው። ሊትሬቸር ገንዘብ ስለበላ ስላልበላ ጥበብ እኮ ጥበበኛ ያደርጋል እኮ። ቢያንስ ከሁለተኛ ክፍል ያቋረጠ ሰውዬ ይመጣና አንተን ከፊት ይደቅናል፣ ህዝብ ይዘርፋል። የታል ያ ንቃት? የታል ያ ኢንተርቪው ስትደረግ እንዳደገኛ ተንታኝ የሚያደርግ የምታለቅሰው አሰላሳ የሆነ እንደዚህ ምናምን ያልክ የምትመልሰው? ህዝብን ካላዳነ እኛን ህዝብን ከመዘረፍ ካላዳነ ምንድን ነው የእናንተ ታዋቂነትና የእናንተ ብልህነት? ይሄ ራሱ ህዝቡ መጠየቅ አለበት። በእናንተ ነው ህዝቡ የተዘረፈ ያለው ነው። በሌላ አባባል ማለት በእነዚህ ታዋቂ ሰዎች ነው። እነዚህ ሰዎች አሁን ያደረጉት ሊትራሊ ምንድን ነው ያደረጉት? እነዚህን ታዋቂ ሰዎች ከፊት ደረደሩ። እኔ ነገርኳችሁ፣ እኔም በሆነ ጭበረበራለሁ። እዚህ ውስጥ ያለን በሙሉ እግዚአብሔር ምስክሬ ነው። አንጭበረበርም ካላችሁ ጤናችሁን ነው መመራመር ያለባችሁ እንጂ አንድ ጤነኛ ሰው ፊንቴክ የሚባል ድርጅት ያስተዋወቀውን ማስታወቂያ አይቶ የማይጭበረበር የለም። ማርሽ ባንድ ወጥቶ፣ አምባሳደሩ ወጥቶ፣ ፖሊስ ወጥቶ፣ መኪና መስቀል አደባባይ ተደርድሮልህ አሁን የፖሊስን ሪፖርት እንደሰማችሁት ነው አሉ የተባሉ ታዋቂ እነዚህ ሊቅ የሚባሉ ከፊት ለፊት ተቀምጠው ማን ነው በዚህ ማይጭበረበር? እንዳንጠራጠር አርጋችሁ ወይም ደግሞ ህዝብ እንዳይጠራጠር በሚሆንበት ደረጃ ላይ አስቀምጧችሁ ነው። እነዚህ ሌቦች ከጀርባ ሆኖ አሁን ይሄ ሰውዬ ከጀርባ ሆኖ አሁን ይሄ ሰውዬ ሰው ያጭበረብራል። እዚህ በፎቶ የምታዩት ሰው በመድኃኒዓለም
እነዚህ ሁለት ሰዎች እናንተን ከፊት ደርድሯችሁ ህዝብ ለመዝረፍ ከተጠቀሙባችሁ ከዛሬ በኋላ ታዋቂ ነን እንዳትሉ፣ ህዝብ ላይ እንዳታከቱ ፕሊስ። የተከበሩ አቶ ኤርታቸው ወደ እርሶ ልምጣ። ይህን ጉዳይ እንዴት አዩት? እንዴት አየኸው? ሰዎች ከዛ ቀጥሎ ማዘጋጅላችሁ ጥያቄ ኦኬ፣ ገንዘባቸውን የተዘረፉ ሰዎች 1200 ሰዎች ናቸው። በነፍስ ወከፍ 1.2 ሚሊዮን ብር ነው የከፈሉት። እስኪ ቆይ እኚህ ሰዎች እዚህ ጋር ቁጥር እንዳልሳሳት 1200 ሰው ከዛ በላይ ናቸው። በነፍስ ወከፍ 1,365,000 የኢትዮጵያ ብር ከፍለዋል። 1200 አሉባልታ አረከው። ምን ነው አሉባልታ? 3 ሚሊዮን ብር ሰብስበዋል። ፈረጃ የሚባል ሙቪ ሰራለው ብሏል። የለም ሙቪው። ለማንኛውም እነዚህ 1200 ሰዎች በነፍስ ወከፍ 1,365,000 የኢትዮጵያ ብር ከፍለዋል። 1200 በዚህ ገንዘብ አባዙት ክሎስቱ 2 ቢሊዮን ብር ማለት ነው። ይህን ገንዘብ እኚህ ሰዎች እንዴት ነው ሊመልሱ ወይም ደግሞ ሊያገኙ የሚችሉት ተበዳዮቹ? እሱን ተዘጋጃላችሁ እነ ሞሼ። ከዛ በፊት ግን ለሶራና ለሞጊልዳ ማቀርበው በእናንተ እይታ እነዚህ ታዋቂ ሰዎች ጥፋት ሰርተዋል ብላችሁ ታምናላችሁ? ሶራ። እሺ ቴዲ ሰላም ብያለሁ ሁላችሁ ነው። የዚህ ጉዳይ እኔ በሁለት ነገሮች ነው የማየው። ሁለት ሰዎችን ነው፣ ሁለት አካላትን ነው እኔ ጥፋተኛ ናቸው ብዬ የማስበው። አንደኛው መንግስት ነው። መንግስት ንግድ ፍቃድ የሰጠውን አካል እንዴት ብሎ እንደሚቆጣጠር የመቆጣጠሪያ መንገዱ ምን አይነት ነው የሚለው ጥያቄ ያስነሳል። እንደዚህ አይነት ጉዳዮች ሁልጊዜ ይፈጠራሉ። ካልከው ከ2010 የዓለም ዋንጫ ጀምሮ እንደገና አክሰስ ሪል ስቴትም ጨምሮ ይሄ ጉዳይም እንደገና አሁን መጥቷል። እንግዲህ መንግስት ሲመቸውና የሆኑ ትናንሽ ነገሮች ሲፈጠሩ፣ ለምሳሌ የሆነ ዘይት የደበቁ ትናንሽ ነጋዴዎችን መጋዘን ያግዝና ይዘጋና እንደዚህ አይነት ነገር ተደርጓል ብሎ የሆነ ነገሮችን ያሳያል። አሁን ይሄ ነገር ሳይፈጣ ምሳሌ 1200 ሰዎችን የሚያክል በ1.2 በ1.3 ሚሊዮን ብር እየሰበሰበ ያለ ተቋምን ምን አይነት ኢንቨስትመንት ነው እያካሄደ ያለው? ትክክለኛ የንግድ ስርዓት ላይ ነው እየተሰማራ ወይ ያለው የሚለውን ነገር ስር ሳይሰድ ለምንድን ነው የማይቆጣጠሩት ነው ጥያቄ ነው። ይህን የሚያክል ኢንቨስትመንት እየተካሄደ ህዝቡ ካለቀሰ ተበድሮ ከምናምን ከሰጠ በኋላ ከውጭ ሀገር የለፋበትን ብር ከሰጠ በኋላ ምናምን ነገሮች ሁሉ ከተበላሹ በኋላ ለምንድን ነው አክት ማድረግ የሚፈለገው ነው ፖይንቱን የማይገባኝ ነገር። የዚህ አሰራር እኮ ለምሳሌ ባላንስ ኤንድ ቼክ መደረግ የለበትም ወይ? ለምሳሌ እንደዚህ አይነት ኢንቨስትመንት ሰፊ ነው፣ ትልቅ ነው፣ ይህን ሁሉ ሰዎችን ብር እየተቀበለ ያለ ካምፓኒ ነው። የት አካውንት እንደሚገባ ይታወቃል፣ የባንክ ዝውውሩ ይታወቃል። ብሩ ሲሸሽ ምናምን ነገር መንግስት ቼክ አያደርግም። እንዴት ነው ማለት ንግድ ስርዓቱ ላይ እንደዚህ አይነት ስራዎች ሲሰሩ ለምንድን ነው ዝም የሚባለው? ምለው አንደኛ መንግስት ስራው ራሱ እየተወጣ አይደለም በአግባቡ፣ ቅድም እንዳልከው። ሁለተኛ እኔ ተጠያቂ ማድረገው ለምሳሌ አርቲስቶቹ ናቸው። አርቲስቶቹ ለምሳሌ ኢትዮጵያ ውስጥ አይተው ከሆነ ብዙ ሰው እቃ የሚገዛው እንኳን ቴዲ ይህንን እቃ ከየት አገኘው ብሎ ይጠይቅህና አሪፍ ነገር ነው ምናምን ካልከኝ እኔ በአንተ በነገርከኝ ብቻ ሄጄ እኮ የምገዛ ሰዎች ነን። ኢትዮጵያ ውስጥ እንደዚህ ነው በአብዛኛው ማህበረሰባችን የሚካሄድበት ንግድ፣ እንኳን አይደለም ታዋቂ ሰው ማለት ነው። ሰራዊት ፍቅሬ ጅቡቲ ድረስ እየሄደ ሞጆ ደረቅ ወደብ እየሄደ የሆኑ መኪናዎችን ሲያሳየ ሰዎች ያምናሉ። ለምን አያምኑ? ያኮ ትክክለኛ ነገር ነው። ስለዚህ በእነዚህ ሰዎች ምክንያት ሰዎች የበለጠ ተገፋፍተው እምነት አድሮባቸው ያንን ነገር አድርገዋል። ግን እንዳልከውም እነ ሰራዊት ፍቅሬ ምናምን ያ የ2010 የዓለም ዋንጫ ጊዜ ያጭበረበረ ሰው ፕሮፋይል እያወቁ እንዴት እንደዚህ አይነት ቢዝነስ ውስጥ ገቡ? ሁለተኛ ደግሞ እነ ሉላ ምናምን ነገር ዊዝድሮ እያደረጉ እያዩ እነሱ ለምን ኩዌስችን አላረጉ? ይሄ ነገር እንዴት ነው እየሄደ ያለው? ትክክለኛ ነገር ነው ወይ? ለምን ሰዎች ተዉት? ይሄን ነገር ማስታወቂያ አንሰራም ለምን አሉ? ለምን አምባሳደር አንሆንም አሉ እነ ሉላ ምናምን ብለው ለምን አይጠይቁ? እንደገና ነገሮችን እኮ ከስር መከታተል አለባቸው። መኪናው መጣ፣ ከዛ በኋላ የቀሩት መኪኖችስ እንዴት ናቸው? የት ጋ ናቸው? ዶክመንቶቹ የት አለ ምናምን ብለው ለምንድነው ቼክ የማያደርጉት? እነሱ ነበሩ እኮ እንደውም መጀመሪያ ኮምፕሌን ማቅረብ የነበረባቸው በዚህ ድርጅት ላይ። የሚታየው ነገር እነሱ እያየን ነው እያሉ እያሳዩ ህዝቡን እየመሩት ወደ ገደል የከተቱ ሰዎች ናቸው ብዬ ነው የማምነው። እና ሁልጊዜ የሆነ በቃ
አንዳንድ ማስታወቂያዎች እኮ ሲጋነኑ ራሱ እኮ ሌላ ዓለም ላይ ራሱ እኮ ይታገዳሉ። ከእውነታው ከእቃው እውነታ በላይ ስራ ሲሰራ ትክክል አይደለም ማስታወቂያ የተጋኗል ተብሎ እኮ ይታገዳል። እንደዚህ አይነት ነገር ያልተፈጠረ ነገር 900 ምናምን 1000 ምናምን መኪና መጣለው ብሎ የተጋነነ ማስታወቂያ ራሱ መስራት እኮ ወንጀል እኮ ነው። ስለዚህ እነሱም ጥፋተኛ ናቸው ብዬ ነው የማምነው። ቴንክ ዩ ሞጊልዳ ምን ትላለህ? አመሰግናለሁ ቴዲ። እኔ በዚህ ጉዳይ ላይ አንዳንድ ነገሮችን ለማንሳት ሞክራለሁ። በመጀመሪያ ተጠያቂ የሚሆኑት አርቲስቶቹ ናቸው። ቅድም ሶራም ለማንሳት እንደሞከረው እኛ ሀገር ላይ አንዳንድ ትሬንዶች እንዳሉ ይታወቃል። ከ2010 የዓለም ዋንጫ ጀምሮ የነበሩ ነገሮች ይታወቃሉ። አሁን ለሰራዊት ፍቅሬ ጠፍቶት አይደለም፣ ገብቷል። አይነኬ የሆነው እዚህ ሀገር ስለቆየ አሁን አይነኬ የሚባል ነገር የለም። ማንም በቃ የምታውቀው ሰው በወንጀል ተገኝቶ ካለ አይነኬ የሚባል ሰው የለም። እና 8 ሚሊዮን ብር የሚያወጣ መኪና በኢትዮጵያ ገበያ 8 ሚሊዮን ብር ሊያወጣ የሚችል መኪና ሲሰጣቸው ምን ማለት ነው? እንደገና እነ ሉላ ገዙ የቤሷ አልፈልግም ከዚህ ብራንድ አምባሳደር ብላ ስትወጣ አብሯት የሚሰራ የነበረው ዳንኤል ይሄ ነገር አይገባውም። የቤስ እኮ አብሯት ነው የሚሰራው። አሁን እኛ እንደ ማንኛውም ማስታወቂያ ሰሪ ማስታወቂያ ሰራን ይላሉ። ሌላው ሰራዊት አንድ እግረኛው ሚዲያ ላይ ቀርቦ እኔ እኮ ነብይ አይደለሁም ብሎ ፌሻል ኤክስፕሬሽኑ ራሱ ለህዝብ ያለው ንቀት ራሱ ያሳያል። ይሄ ህዝብ ነው እንደዚህ ከተራ እንትነት አንስቶ ለዚህ ለትልቅ ለማስታወቂያ ባለሙያ ያበቃው። ይሄ ህዝብ እኮ ነው። ይሄ ከመቀነቱ ፈቶ መኪና ልግዛ ብሎ ያለው ህዝብ ነው። እሱን ህዝብ ነው አንዳንዴ በምጻት የምታወራው ነገር። እኔው ስለ መንሱር ባወራው ስለጣላችሁ ነው። ከዚህ ፍትዴ ከመንሱር ጋር ያለ ነገር በአጋጣሚ ታርቀናል ፈተናል። ግን ለዛ ብዬ ነው ከዛሬ 10 ወር በፊት እንትና ማናት ልዕልቲ ታወራው ነበር ስለ ፊንቴክ ኢንቨስትመንት ስታወራው የሱን ፌሻል ኤክስፕሬሽን በጣም በንቀት የተሞላ አይሮን ነው። ለምን እንደዚህ እንደሚሆን አላውቅም። በእውነት ነው ማለት እኔ ትዕቢት ውድቀትን ታመጣለች የሚል አንድ የመጽሐፍ ቅዱስ ቃል ሁሌ ትዝ የሚለኝ። ፈጥረ መተበት መጥፎ ነው። እንደው ሰው አናዱ ልተበት ትችላለህ። ቴዲ ከአንተ ጋር በተለይ ላገሱና አበበ ቴዲ ከአንተ ጋር እኮ አፈላፊ የሆናምን ወይ ደግሞ ከሞሼ ጋር ሆነ ባለመጣጣም አፈላፊ ልከፍ ትችላለህ። ከመሬት ተነስቼ ሞሼ ላይ ገምተበት ከሆነ ይዝ ኖት ፌር ገብቷል። እና እነ ሰራዊት ፍቅሬ በደንብ ያውቃሉ ሁሉም አርቲስቶች። በነገራችን ላይ ቴዲ ቀጣይ ብዙ ጉዶች ትሰማለህ እዚህ ሀገር ላይ በተለይ ይሄ ለእንትን ጉዳይ ለልብ ህሙማን። አንድ ጊዜ እኔ እስቲ እናንተ የምታውቁ ሰዎች ስለዚህ ሰውዬ አጣሩልኝ። እንደ ባክቴሪያ ሁሉም ቦታ ያለ ሰው ነው። ልብ ያላላችሁት አደገኛ ሰውዬ ይመስለኛል። አደገኛ ካልኳችሁ እመኑ። አሁን ዛሬ በሰማሁት እነዚህን ሁሉ አዘቅት ውስጥ የከተቱ አስታውሳላችሁ። እነ ሳምሶን ታደሰ ቤቢ እነ ሰራዊት ምናምን በአንድ ሰው በኩል ነው ይሄን ሁሉ የተፈራረም ነው ይላሉ። ይሄ ሰው አብርሃም ግዛው የሚባለው ሰውዬ ነው። ሁዚስ ጋይ ኤቭሪዌር እንደ ባክቴሪያ አለ። በባልና ሚስት ጸብ ላይ አለ። የሆነ ነገር ቦኖ ውሃ ሲመረቅ ከኋላ አለ። ዶኔሽን ላይ አለ። የሆነ ፋውንዴሽን ላይ አለ። አሁንም አለ። በዚህ ጉዳይ ላይ ራሱ ዋና ሰብስቧቸው ያስፈረማቸው የሰውዬ ነው የሚባለው አብርሃም ግዛው የሚባል ሰውዬ ስሙ የሚናገረው ረፋ ጉዳይ ያለው ፍላጎቱና የአቅርቦቱ መጠን አይመጣጠንም። በ3 ወር በ4 ወር የተባለው በጣም በርካታ ሰው ስለተመዘገበ ዲሌ ያለ በ950 ሺህ ብር ሴጉል የተባለች ትንሿን መኪና ይቀርባል። ያ መኪና ቀሩን በ5 ዓመት በ2.2 ነው ጠቅላላ ክፍያው። አሁን 2.6 2.8 ነው ገበያ ላይ። ነሐሴ 20 ያልቃል። የፕሮሞሽን ስለነበረ መጀመሪያ ለፕሮሞሽን የታሰበ ስለሆነ የፕሮሞሽን በጀትም ስለነበረው ነው። እና የፍላጎቱና የአቅርቦቱ ሁኔታ ለመጣጣም በ3 ወር በ4 ወር ተብሎ የነበረው አሁን 6 ወር ሆኗል። የሰው ቁጥር ብዙ ስለነበረ ቶሎ ቶሎ ዴሊቨር ለማድረግ ፕሮሰስ አለው። ከሱፐርማርኬት ገዝተን የምታመጣው አይደለም መኪና። ስለዚህ ያ ነገር ስለነበረ ያው ሰው ቅሬታ ያቀርብብሃል። ኦፍኮርስ ግን እስካሁን ወደ 500 የሚጠጋ ሰው መኪና ዴሊቨር ተደርጓል። 1 ዓመት ባልሞላ ጊዜ ውስጥ ለብራንድ አምባሳደሮችም መኪና የተሰጠበት ሁኔታ አለ። ይሄ ምንድነው?
ሁልጊዜ ሰውኛ ባህሪም ስለሆነ ያም እውነቱን ነው፣ ጥያቄውም ተገቢ ነው ብዬ ነው የማስበው። የተወሰነ ዲሌ ያለ ከውጭ ስለሆነ የሚገባው እንግዲህ የውጭ ምንዛሬ ገንዘብ ያለማግኘት ሊኖር ይችላል። በገዛ ገንዘብም ባንክ ቶሎ ገንዘብ ያለመስጠትም አለ። እነዚህ ነገሮች ስላሉ ትልቅ ተግዳሮት ነው። እንደነዚህ አይነት ነገሮች ያሉ ቻሌንጆችም ስላሉት ነው። BYD የኤሌክትሪክ መኪና ብራንድ አምባሳደር ስንሆን 8 ሰዎች ነው የተደረገው። 2 ሴቶች ነበሩ። እነሱ ፈርስትሬት አድርገው ነው ቀድሞ የወጡት። ፈርስትሬት አድርገው ነው ቀድሞ የወጡት ይላል። ሁዚስ ጋይ ይሄ ሰውዬ ማን ነው? እኔ ኤቭሪዌር አየዋለሁ። የቲክቶክ ክሬቲቭ አዋርድ ላይ አለ። ፕሮሞተር ነው እኮ አይኖ ፕሮሞተር ነው። ግን ምንድን ነው ፌስቡክ ላይ ድሮ ሲጽፍ ነው እኮ የምናውቀው አይደል እንዴ? በዚህ ደረጃ አሁን ብዙ ሰዎችን ገና ይሄ ሰው ማን ነው ትላለህ። ጠብቅ አንድ እችን ዓመት እንቆይ። ይሄ ሰው ማን ነው? ፋሲሊቴተር ነው። እኔ እኮ ማቆን እኮ አውቃለሁ። ግን ለአድማጭ ተመልካቾች የቤት ስራ የሰጧቸው ነው። ቦኖ ውሃ ሲመረቅ ከኋላ ይቆማል። ቲክቶክ ክሬቲቭ ላይ አዋርድ ላይ አለ። እንዴት ተንሸራቶ እንደሚገባ አይታወቅም። 2 ባልና ሚስቶች ተጣልተው ልትገላግሉ ብትመጡ አብርሃም ግዛው ከጀርባ ቆሟል። እንዴት እንደገባ አይታወቅም። ኤቭሪዌር ያለ ሰው ነው። እነ ሰራዊትንም አሁን ሲናገሩ ሰምታችሁ ከሆነ በዚህ ሰውዬ አማካኝነት ነው። ይሄ ነው ጦስ ውስጥ የከተታቸው። የሰውዬ ስሙት። 2 ሰዎች ፈርስትሬት አድርገው ወጥተዋል ይላል። ሉላ ገዙን ማለት ነው። እዚህ ጋር ጽሑፏን የምታዋት ልጅ ማለት ነው። ኃላፊነት ተሰምቷት ሪዛይን ያደረገ ሴት በተለይ ሉላ ገዙና ፀሐይወት አበበ። አሁን ግን ብራንድ አምባሳደር የሆኑት አርቲስት ሰራዊት ፍቅሬ፣ አርቲስት ታደለ ሮባ፣ አርቲስት ሰለሞን ቦጋለ፣ አርቲስት ይገረም ደጀኔ፣ አስቴር፣ መንሱር ጀማል፣ ወንድም ካሊድ እንዲሁም ደግሞ እኔም አለሁበት። እንግዲህ ይሄ ሁሉ ሰው ያለበት የBYD ኤሌክትሪክ መኪና ከቻይናዎች ከቻይና ሀገር እንግዲህ ተመርተው ወደ ጅቡቲ፣ ከጅቡቲ ደግሞ ፕሮሰስ አልፈው ወደ ሀገር ውስጥ ይገባሉ። የወረፋ ጉዳይ አለ። የፍላጎቱና የአቅርቦቱ መጠን አይመጣጠንም። በ3 ወር በ4 ወር የተባለው በጣም በርካታ ሰው ስለተመዘገበ ዲሌ ያለ በ950 ሺህ ብር ሴጉል የተባለች ትንሿን መኪና ይቀርባል። ያ መኪና ቀሩን በ5 ዓመት በ2.2 ነው ጠቅላላ ክፍያ። አሁን 2.6 2.8 ነው ገበያ ላይ። ነሐሴ 20 ያልቃል። የፕሮሞሽን ስለነበረ መጀመሪያ ለፕሮሞሽን የታሰበ ስለሆነ የፕሮሞሽን በጀትም ስለነበረው ነው። እና የፍላጎቱና የአቅርቦቱ ሁኔታ ለመጣጣም በ3 ወር በ4 ወር ተብሎ የነበረው አሁን 6 ወር ሆኗል። የሰው ቁጥር ብዙ ስለ ሶሪ አርቲስት ታደለ ሮባ መግባት አለበት፣ መጠየቅ አለበት። አምባሳደር ነው ተብሏል። እሱም ታደለ ሮባ ለምንድን ነው የሄድከው? አርሰናል ዋንጫ በልቶ ልደግፍ ምናምን መስሎ ነው? ህዝብ እኮ እያለቀሰበት ያለበት ጉዳይ ነው። መጠየቅ አለበት። ስለ እዛ ተከራክረህ እንትን ትላለህ። እዚህ ጉዳይ ላይ የተነካካቸው ሁሉ ሰው ሩዝለስ ነው መሆን ያለበት። ተደነባብሮ ምናምን ረስተን አጀንዳ በአጀንዳ ላይ መርሳት የለባችሁ። እኔ ደግሞ ከያዝኩኝ አረሰም እናንተም ማስታወሱኝ። ይሄ ነገር ከየት ደረሰ ምናምን ያላችሁ ጠይቁን። ቶሎ ቶሎ ዴሊቨር ለማድረግ ፕሮሰስ አለው። ከሱፐርማርኬት ገዝተን የምታመጣው አለ መኪና። ስለዚህ ያ ነገር ስለነበረ ያው ሰው ቅሬታ ያቀርብብሃል። ኦፍኮርስ ግን እስካሁን ወደ 500 የሚጠጋ ሰው መኪና ዴሊቨር ተደርጓል። 1 ዓመት ባልሞላ ጊዜ ውስጥ ለብራንድ አምባሳደሮችን መኪና የተሰጠበት ሁኔታ አለ። ይሄ ምንድነው? ሁልጊዜ ሰው አምባሳደሮቹ መኪና ሰጥተናል ለጠቀሳቸው ሰዎች በሙሉ እኛ ባህሪም ስለሆነ ያም እውነቱን ነው፣ ጥያቄውም ተገቢ ነው ብዬ ነው የማስበው። የተወሰነ ዲሌ ያለ ከውጭ ስለሆነ የሚገባው እንግዲህ የውጭ ምንዛሬ ገንዘብ ያለማግኘት ሊኖር ይችላል። በገዛ ገንዘብ ትልቅ ተግዳሮት ነው። እንደነዚህ አይነት ነገሮች ያሉ ቻሌንጆችም ስላሉት ነው BYD ትልቅ ተግዳሮት ነው። እንደነዚህ አይነት ነገሮች ያሉ ቻሌንጆችም ስላሉት ነው እንዲህ ብለው ምስክርነት የሰጠው ሰውዬ። እኔ እንግዲህ እንደሰማሁት ከሆነ እነዚህ ታሳሪዎችም ከእስር ቤት ወይም ደግሞ ካሉበት ሆነው በሚናገሩት ንግግር ሰዎች ሲነግሩኝ ይሄ ሰውዬ ነው ጦስ ውስጥ የከተተን ብለዋል። ሁዚስ ጋይ እንደ ባክቴሪያ ኤቭሪዌር የሚታይ የሚገባ ፊቸሪንግ የሚገባ ለነዚህ ማፊያዎች ህዝባችንን አቀባብሎ የሰጠ ሰውዬ ማን ነው? የሰውዬ ይሄ መረሳት የለበትም። አብርሃም ግዛው። እሺ ሞጊልዳ ቀጥል። እንግዲህ አሁን ያልካት ነገር ለእኔ ብዙ አልቀበላትም። ይሄ ሰው የዳረገን የሚሉት ነገር ያውቃል ሁሉም። ቴዲ አንዳንዴ ይቺ የመጨረሻዋ ሰዓት ስትመጣ ቲሸርት አውልቆ ይህን ቲሸርት ልበስ የማለት አይነት ነገር ካልሆነ በስተቀር በደንብ ይጠና እስካሉ የዛሬ 2010 የአፍሪካ የዓለም ዋንጫ የነበረ ሰው ካለበት ሌላ ዋናው ትልቁ ችግር
ዳንኤል ማን ነው የሚባል የፊንቴክ ባለቤት ዳንኤል መሰለኝ ስሙ መሰለኝ። ዋናው ባለቤቱ ይሄ ነው ማለት ይሄ ግርማይ ገብረ ሚካኤል። ይህ ደግሞ አንደኛው ደግሞ ዳንኤል ነው። አንደኛው ዳንኤል በማረሚያ ያለው ማለት እሱ ማለት ሰባኪዋ እሱ ማለት ማን እንደሆነ ታውቃለህ? የእስራኤል ዳንሳ ቅጥቅጥ የነበረ ሰው ነው። ምክትል ፓስተር የእስራኤል ዳንሳ የነበረ ሰው አይታል። ከእስራኤል ዳንሳ ጋር አሁን እስራኤል ዳንሳ ሰሞኑ አይተህ ትሬንዱን አይተህ እንደሆነ መኪና የምትፈልጉ ካላችሁ አንዱ ተጫኑ፣ ቤት የምትፈልጉ ሁለት ተጫኑ፣ ሁለቱም የምትፈልጉ ደግሞ ሶስቱን ተጫኑ እያለ አንተም የሆነ ፕሮግራም አዘጋጅተህ ነበረ። እነኚህ ሰዎች ከቤተ ክርስቲያን እስከ ማህበረሰብ ድረስ በቃ ይሄ የማህበረሰብ ኖርምስ ያላረማችሁ ሰዎች ናቸው። አሁን ያልከው ይሄ ሰውን አብርሃም ነው እዚህ ውስጥ የከተተን የሚሉት ሰዎች በጭራሽ ውሸት ነው። መንሱር ባለቤት ሆኖ ነው ሲያወራ የምታየው። በቃ ማለት ስለ ካምፓኒ እርግጠኛ ሆኖ ሲያወራ የነበረው እንትናን ሌልቲ ሂጂና ቁጠሪ እኮ ሲላት ነበረ። ሰው ካለሽ አንበሳ ወርድለታለሁ። በቲክቶክ ታሪክ እንደኔ አንበሳ ያወረደ የለም የተቀበለም የለም። አንበሳ ወርድለት ሂጂና አስቆጥሪ አቤት አደባባይ አለ። በምጸት በንቀት እይታ እያያት እንደውም ክፉ ሰው ስለሆንሽ ነው አላት። ኦፍኮርስ አንድ የሚገርም ነገር ተናገረች ሌልቲ። እኔን ከክፋት ጋር ለምን ታገናኘኛለህ አለች። እውነቷን ነው። ከክፋት ጋር ለምን ታገናኘኛለህ? እውነታውን መረመርኩ እንጂ አለች። እነዚህ ሰዎች የጥቅሙ ተካፋይ ወንጀል እንዳለ የሆነም ሚስቴክ እንዳለ እያወቁ ሸርተት ለማለት ሞከሩ። አይቮሪ ኮስት ሄድኩ ያለው መንሱር እሸቱን ነው። ሽሽት ነበረ፣ 100% ሽሽት ነበረ። አልሄደም። አይቮሪ ኮስት ሄዷል፣ መሄድ ሄዷል። ኢንቨስት ለማድረግ ሀገሩ አይሻልም? ታዳጊ ሀገር ኢትዮጵያም እኮ የተሻለ ምቹ ሁኔታ አለ። ግን ሽሽት ነበረ። በኋላ እንዴት ነው ነገሩ ረግቧል አረገም የሚለው ነገር መጥቶ ነው እንትን ያለው እንጂ ሽሽት ነው የነበረው። ዞሮ ይመጣል። እነዚህ ሰዎች ላይ ዋና ኦርኬስትሬት ያደረጉ ሰዎች ላይ የሚመለከታቸው የፌዴራል ፖሊስ ትልቅ ምስጋና ይገባዋል። በዚህ አጋጣሚ በጣም ዲቴል የሆነ ኢንፎርሜሽን የሰጠን በቃ አንዳንዴ አሰራራቸውን ስታይ ይሄ ወዲያው አፕዴት የሚያደርጉበት ሰምተው ተከታትለው ሶሻል ሚዲያ ላይ ጋጥ ወጥ የሆኑትን ሰዎች ይዘው እዛ ሜዥርመንታቸውን ቁመታቸው ምናምን ፎቶ ምናምን ደስ የሚል ነገር ነው። በቃ እንደዚህ አይነት ተቋማቶች መገንባት አለባቸው። ነገር ግን እነዚህ ሰዎች በግርግር እነዚህ ሰዎች ስል ተጣርቶ ማለት ነው ግራ ቀኙ ታይቶ ለአንድና ለመጨረሻ ጊዜ በማዳግም መንገድ ማንኛውም አይነት ድጋሚ እንደዚህ ህዝብን ለማጭበርበር ወይም ገንዘብ በመቀበል የሚሰሩት ቢዝነስ ውስጥ እንዳይገቡ በቃ አንድ ፕሮፋይላቸው ተበላሽቷል። ይሄ ግርማ የሚባለውና ዳንኤል የሚባለው ነው የምላችሁ ዋናዎቹ። ሌሎችም ጉዳያቸው ተጣርቶ የማዳግም እርምጃ ሊወሰድባቸው ይገባል። እነዚህ ሰዎች ላይ አስተማሪ የሆነ ተጣርቶ ማለት ነው ጥፋተኛው ተለይቶ አስተማሪ የሆነ ቅጣት ካልተበየነባቸው ማንኛውም ኢትዮጵያዊ በሀገሩ ላይ እንደነዚህ አጭበርባሪ የመሆን መብቱ የተጠበቀ ነው ማለት ነው። ይህ ሰውዬ ስታርታፕ ካፒታል ካለ 600 ሚሊዮን ካለ እኮ 130 አገር ውስጥ አለ የተባሉ አፈቀላጤ ጠበቆችን እኮ መቅጠር ትችላለህ እኮ። ገንዘቡ ያስወጣል። 2 ሚሊዮን ሙስናም ሰርተህ የምትወጣ ከሆነ 400 ሚሊዮን አትርፈሃል። ያን ይዘህ ደግሞ ሌላ ቢዝነስ ውስጥ የምትገባ ከሆነ ሁሉም ኢትዮጵያዊ ሊጠቀሙ የሚገባ ነገር ነው እኮ። በባዶ ኪስህ መተህ ከሁለተኛ ክፍል የማታ አቋርጠህ ህዝብ ታጭበረብራለህ እንዴ? ይህ ማለት ሁሉም የሚሰጥ እኮ እድል መሆን አለበት። ግን ብዙ ሌቦች እንዳይበረታቱ እነዚህ ላይ የሚወሰነውን ቅጣት በጉጉት እንጠብቃለን። እኔ በጣም ሲሪየስ ነው እያወራ ያለሁት። እነዚህ ብቻ አይደሉም። አምባሳደር ዲና ሙፍቲ ራሳቸው ይቅርታ መጠየቅ አለባቸው። ለምን እንደተገኙ ገለጻ ማድረግ አለባቸው ከክብር ጋር